የቴዲ አፍሮንም እየሰራው የነሱንም እየሰራው በሁለት ክፍያ የሚከፈለኝ ነበር። አላሙዲን ፋሚሊዎች ሌሎቹ በቃ የሚያመጡት እንትን ነው። ያው ትልቅ ነገር ጠብቀዋሉ እዚህ ጋር ይመስለኛል ሌቦቹ። 100 ብር ሲከፈለኝ አው ማርስ ባለ ሀብት ሆነች ነው የተባለ። እዛው ላይ ያለው ነው ወደ አረብ ሀገር ይሄድኩት። አዳር እሰራለሁ፣ ቀን ብዙ ኦርደር ያለሽ? ኦርደሩን ብቻ አይደለም ጅቦቹ መታው ማታ ይጫዋል። ማብራት ካልበራ ፈርተሽ ነው እየሰራሽ የምታድሩ? እየሰራው ማድረው በቃ ጅቦቹ ይመጣሉ፣ እዛ በሩ አካባቢ ይመጣሉ። ለዛ እየሰራሽ ከሆነ አይመጡ፣ ብርሃን ካዩ ሲጨልም ነው የሚመጡት። ሲጨልም ነው የሚመጡት። ለዛ አዳር ነው በቃ ቀን ቁርጥና አዳር ነው። የዛሬው የዮያ ፖድካስት እንግዳዬ ማርሳሌም ሁሴን ትባላለች። በጣም ጠንካራ ሴት ናት። ለብዙዎች የጥንካሬ ምሳሌ የምትሆናት፣ ብዙ የህይወት ጉዞዎችን አልፋለች። በተለይ ቢዝነሱ ላይ ደግሞ ብዙ የምትለን ነገር ይኖራል። እንግዳዬ ናት። ማርሴ ስለመጣሽ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ሁሉ ሰላም? ሁሉ ሰላም ነው። አዎ ፋብለሻል በጣም። እኔንም ፋርገሽኛል። ያው እንግዲህ አዲስ አመት ልንቀበል አይደለ? እዛ ያው ፉአ ብለን ነው እንግዲህ የምንገኘው። ማርሲ እንግዲህ ማርሲ በሚለው ነው ብዙ ሰው የሚያውቅሽ። የማርሲ ዲዛይን መስራችና ባለቤትም ጭምር ነሽ። ማርሲ ሲባል ውይ በጣም ጠንካራ ሴት ናት ይባላልና አይደለም ለሴቶች ለሁሉም ምሳሌ የሚሆን ጥንካሬ ነው ያለሽ። በጣም ስራሽ ላይ ታታሪ ነሽ። እንዴት መጣ እድገትሽ ይሆን ምናልባት እንደዚህ እንድትሆኝ ያደረገሽ? እስኪ አስተዳደግሽ ምን ይመስል ነበር? እንዴት ነበር ወደ ቢዝነሱ ወደ ዲዛይኑ የገባሽው? ያው አስተዳደግም አንደኛ ነገር አስተዳደግም አለው። ምክንያቱም እዚህ ቦታ ላይ ኃላፊነት ከልጅነት ጀምሮ ኃላፊነት ስትቀበይ የምትቀበያቸው ነገሮች አብረው አሉ። ፍላጎቱም አለ። ከፍላጎቱም ጋር አንድ ላይ ተያይዞ ተሰጥኦ አለ እና ባለው ነገር ላይ ያው ከልጅነቴ ጀምሮ ነው ጥንካሬው ያለው። ያንንም የጥንካሬው እንግዲህ መሰረቱ ከፈጣሪ በታች አባቴ ናቸው። አባቴ በሚሰሩት ስራ ላይ ከጎናቸው ሆኜ በመርዳት ላይ ያለሁኝ ነው እነዛን ጥንካሬዎች እያገኘሁኝ የመጣሁት። በጣም ያበረታቱኝ ነበር። ምንድን ነበር የሚሰሩት? እሳቸው ነጠላ ነበር በዛን ሰዓት አዙረው እንትን የሚሉት የሚሸጡት የነበረ እና በዛን ሰዓት ያው ነጠላ ተቋጭቶ ሲሸጥና ሳይቋጭ ሲሸጥ አንድ አይደለም። የሆነች የብር የሳንቲም ልዩ የሳንቲም በሳንቲም ነው ያለ። የዛኔ በሳንቲም ነው በብር አይደለም። እና በዛን ሰዓት ተቋጭቶ የሚሰጥ ነጠላና የሚሸጥ ነጠላና ሳይቋጭ አንድ አይደለም። ያው በዛን ሰዓት እሳቸው ያንን ነገር ሲነግሩኝ የልጅነትም አይምሮም ቢሆን ያው የሆነች ነገር ቢሰራ አባቴ የሆነ ነገር ያገኛሉ ብለሽ የምትዩ ነገር አለ አስለምዱኝ አልኳቸው። ታላላቆቼም አሉ ስንላቸው ያ አባቴ ጎበዝ ናቸው እንድንሰራ በጣም ያበረታቱናል ከሚገባው በላይ። ልጅ ናቸው አይሆንም አይሉሽም፣ ልጅም ብትሆኚ መሞከር አለብሽ። እሳቸው ጋር በዛን ሰዓት አሳዩን፣ ቁጨቱንም ስፌቱንም አሳዩኝ። በቃ በዛን ሰዓት ያው የቤቱ የመጨረሻ ልጅ ነኝ። እንደውም ቀብጠሽ አላደግሽም፣ እየሰራሽ ያደግሽ። አላደኩም። የመጨረሻ ልጅ ብዙ ጊዜ ይቀብጣል ይባላል። እሱ ነገር ላይ ብዙ እንትን አላልኩም። ምክንያቱም አባቴም ለፊ ናቸው፣ በጣም ይለፋሉ። እናቴም ትለፋለች። ለዛ ያው ያለውን ነገር ሳየው እኛ ካልጠነከርን የነሱን እንትን መሸፈን አንችልም። ለዛ የነሱ ጉብዝና ነው እኔን እንድጠነክር ያደረገኝ። ተቀብያቸው ሰፋለ ስፌቱን አሳዩኝ። በዛን ሰዓት ምንም አልከበደኝም። ወደ 9 አመቴ ላይ ነው ስፌትን ቁጨትና ልብስ ነጠላ ስፌት የጀመርኩት እና በዛን ሰዓት ጀመርኩኝ እያልኩኝ ከእሳቸውም እየተቀበልኩኝ ከእንደገናም ደግሞ ባለኝ ረፍት ጊዜ ያው ድሮ አሻንጉሊት ትሰሪያለሽ፣ አሻንጉሊት እየሰራው ለዛች ለሰራዋት አሻንጉሊት ቀሚስ ሰፋላታለሁኝ። በእንደዛ እያልኩኝ ያው ፍላጎቱም ስላለ የምሰራቸው ነገሮች አሻንጉሊቷን ሰርቼ ሳያት ምን እንደሆነች ለኔ ትርጉም ትሰጠኛለች፣ ጥንካሬ ትሰጠኛለች። ቀጥሎ ደግሞ ይሄን ነገር ባረግላት የሚለው ነገር አለ። እነዛ ነገሮች ሳላስበው ያው መቼ ብር መስራት ጀመርሽ? ብር መስራት የጀመርኩት ያው ልጅ እያለን ነው። ቁጨቱም ስፌቱም እያለ በዛም ላይ ደግሞ አባቴ ብዙ አይነት ነገር ይሞክራሉ።
እንደዛም እንትን እያለ ወቅታዊ ነገሮችን እንሰራ ነበረ። ወቅታዊ ነገሮች ማለት በዛን ሰዓት ያው የድሮ ኑሮ ታውቂዋለሽ፣ ጉሊት የሚባል እንትን አለ። እነዛ ነገሮች ላይ ደግሞ አሁንም አለ እኮ በደንብ። አዎ እና ጉሊት ላይ አንዳንድ ነገሮችን እነዚህ ቆቆር አሁን ጮርናቄ እኛ የምንለው እነሱ ነገሮች እንደዛ ነገሮችን እንሰራለን። ሰሊጥ በስኳር ተደርጎ ተደብልሎ የሚሸጠውን አሁን በዛን ሰዓት አንዷ የ5 ሳንቲም 5 ናት። የ5 ሳንቲም 5 የ5 ሳንቲም ያመለጠን። አምልጧል ወደ 25 ብቻ ወደ 25 ወደ 28 አመት ላይ ይሆናል። የልጅነት እንትን ላይ ነው፣ ወደዛ አካባቢ ነው። እነዛ ነገሮች ተጓዳኝ አድርገን እንሰራ ነበረ። ኮፍያ፣ የሙስሊም ኮፍያ እሱንም እየቆረጥኩኝ በእንደዛው አይነት ሁኔታ በእጅ ተጀምሮ በእጅ ነው የሚያልቀው፣ እንዳሁኑ ማሽን አይደለም። ኮፍያ ሙሉ የሚያልቀው ስፌቱ ሙሉ ስፌቱ በቃ ጠረጴዛ ላይ አድርጌ ቆርጬው ከዛ በይሰራል፣ ይገለበጣል፣ ተገልብጦ በላዩ ላይ ደግሞ ይጠለፋል። እችላለሁ። በዛን ሰዓት የምሸጠው ያው መስጂድ ጋር እንትን ብዬ ነው። እንደገናም ደግሞ ቤተ ዘመድም እንደዚሁ ስብሰባ ምናምን የሆነ ነገር ሲኖር እዛም ነገር ላይ አቀርበዋለሁኝ፣ እሸጠዋለሁኝ። 11 ብር ነበረ በዛን ሰዓት የሚሸጠው አንድ ኮፍያ 11 ብር ነበረ። በደንብ ደግሞ ክሽን ብላ ደግሞ ከተሰራች 50 ብር ነበረች እና ስፔሻል አለው ማለት ነው። አለው ስፔሻል። ስለዚህ በዛ ገባሽ ወደ ዲዛይኑ ማለት ነው። ወደዛው ገባሁኝ። ያንን እየሰራሁኝ ነው በቃ ወደ ሌላ ስራዎች ደግሞ እንትን ያልኩት እድገትም መጣ። ከዛም ነገር ላይ ደግሞ መውጣት አለብኝ ከቁጨትና ስፌት። በእንደዛ አይነት ላይ እያለሁኝ ነው ያው ትምህርት ቤት እያለሁ ሳልጨርስ ነው አባቴ አረፉ። በቃ አባቴ ሲያርፉ ያው እናት ናት የምትቀበለው ኃላፊነቱን። ከዛ ትንሽ ያው የእሷ መቀበል እኔን ውስጤን እንድጠነክር አደረገኝ። እንድጠነክር ያደረገኝ የእሷ መቀበል ነው የበለጠ። ምክንያቱም እዚህ ጋር አባት ነበር በፊት አንድ ላይ ሼር አድርገው ነበር የሚሰሩት። እሳቸው ካረፉ በኋላ ግን ብቻዋን ናት። በዛ ያው መርካቶ ትነግድ ነበር፣ ሚሊተሪ ተራ እንትን ምንድነው ይሄ ብቅል ጌሾ ምናምን ነገሮች ምን አለሽ ተራ ነበር የምትነግደው ድሮ። በቃ በዛን ሰዓት ያው የከሳት ተማሪ ነበርኩኝ። የከሳት ተማሪ ሆኜ ጧት ቤት እንትን እላለሁ። ከዛ ደግሞ እሷ ጋር ሄዳለሁ ምን አለሽ ተራ በፈረቅ እሷ ጋር ደግሞ ሰራና ከእንደገና ደግሞ የከሳት ተማሪ ነኝ፣ ትምህርት ቤት ሄዳለሁ። ከትምህርት ቤት ስመለስ ደግሞ እሷው ጋር ሄድና ይዣት እመጣለሁ። መርካቶ ተቀጥረሽም ሰርተሻል? ጣቃ ቤት አዎ ሰርቻለሁኝ። ወደ 4 አመት ያህል ሰርቻለሁኝ። ጣቃ ተራ እንትን ምንድነው ሚሊተሪ ተራ ነው የሰራሁት። ቆንጆ ነበር። እዛም ስሰራ ያው ቢዝነሱን እንዳውቅ አድርጎኛል። የሜትር ጨርቆች አለ እዛው ትሰሪያለሽ። እዛው ላይ ሆነሽ ራሱ ቢዝነሱን እንድትሰሪ የሚገፋፋሽ የሚያጠነክርሽ ነገሮች አሉ። ከምትገናኛቸው ብዙ ሰዎች ደግሞ የቢዝነሱን መንገድ ታገኝበታለሽ። እዛ ቦታ ላይ ጣቃ ብቻ እንትን ማለት ሳይሆን እንደዚህ ይዘሽ እንደዚህ ደግሞ ብትሰሪ የሚለውም ነገር ይመጣል። በእንደዛ አይነት ሁኔታ እየሰራሁኝ ነው እንትን ያልኩት። ከዛ በፊትም ክሊኒክም ሰርቻለሁ። በምን ሙያ? ትምህርት እንደጨረስኩኝ ነው እሱ። ትምህርት እንደጨረስኩኝ ያው አባቴም አረፉ። በዛን ሰዓት እንትን በቃ ግድ መስራት አለብኝ እንዳልኩሽ የማዘርም መደገፍ አለብኝ። ለዛ ክሊኒክ ፊት ለፊታችን ሲከፈት ማንም አልቀደመኝም። ስጠይቅ ስራ ያለበት ሁሉ አነፍንፈሽ ነው የምትይዘው አሉ። እሰራለሁ። ከዛ ክሊኒክ ነው የምንሰራው። ዶክተሩ የሚገባው 11 ሰዓት ነው። ከዛ ማታ ላይ 11 ሰዓት ከስራው ሲመለስ 11 ሰዓት ነው የሚገባው። ያው ቀን ላይ ያሉትን ነገሮች አመቻቻለሁኝ፣ አስተካክዬ ጠብቅና ምሽት ላይ በብዛት ያው ክሊኒክ ብዙ ቢዝነስም አልነበረውም፣ ግን አካባቢው ላይ እንትን ይላል። በዛን ሰዓት ሰው እስከሚመጣ ድረስ ምን ደግሞ ልፍጠር አልኩኝ።
ተጨማሪ ገቢ ማለት ነው። በዛን ሰዓት 100 ብር ነበር የሚከፈለኝ። 100 ብር ሲከፈለኝ ማርስ ባለ ሀብት ሆነች ነው የተባለው። በእውነት ብዙ ነበር። አዎ ነበረ፣ በጣም ነበረ። እና እንትን ለጅነት ስለዚህ መነሻ ካፒታል ያሻ በቃ በ100 ብር ምን ልስራ? 100 ብር ነበረ ማርስ በ100 ብር ተቀጠረች ተብሎ በደንብ በዛን ሰዓት የእውነቴን ነው የምነግርሽ። ያቺ 100 ብር ለእናቴ ጤፉን ገዝታ ምን ብላ ለሆነ ነገር ለብዙ ነገሮች ትሆን ነበር። እና በእንደዛ አይነት ተቀጥሬ ስራ በቃ ማታ ላይ ደግሞ ምን ላድርግ እስኪ አልኩና ለዶክተሩ አማከርኩት። በቃ ሰው እንደዚህ ቁጭ ስትሉ ሰው እስከሚመጣ ድረስ ድንች ቀቅዬ ብሸጥላችሁ ሳልኩት። ጎበዝ ነሽ በጣም በዛ በልጅነት ልጅ እና ከዛ ስለው እሱም ደስተኛ ነው እንዴ ለኛ እንዲሁም ጥሩ ነው አለ። ድንችም ማታ ላይ ጠዋት እሱ እስከሚመጣ ቀቅላለሁ እንተናላለሁ። ማታ ላይ ድንቹ ይቀርባል። ስኳር ድንችም ካለ ስኳር ድንች ይቀርባል። እነሱም ሀፒ ሆነው ቆሎም ካለ እዛችሁ ተቆላና እሷም እንትን ወደ ብር ተቀይራ ያቺ ኢንካም 100 ብሯ ከዛም በልጣ በዛኛው እንትን እናቴንም እንትን ብያለሁ። ከዛ በኋላ ነው ወደ እንትንም ሄጃለሁ። ወደ እሱንም እንደጨረስኩኝ ድሬዳዋም ሄድኩኝ ለስራ። ምን ለመስራት ነበር ሄድሽው? ያው ክሊኒኩ በጤና እንትን ሁኔታም እሱም ባለቤት ወደ ውጭ ሄደችና በቃ እንትን ማለቱን አልቻለም። እንደሚታው ሲነግረኝ በቃ ምን ልወስን አልኩና የሰጠኝ 500 ብር ነበረ የድንቹም የምኑም ያለው ነገር በቃ የበለጠ ባለ ሀብት ከዛ እሱን ይዤ በ89 ነው 89 ብዙ ብር ነው በጣም። ከዛ እሱን ያስኩኝና አክስቴ አለች ድሬዳዋም ሀረርም አጎቴ አለ። እስኪ ሄጄ ዛሊያው ምናልባት ሺቲ ምናምን አምጥቼ የመሸጥ እንትኑ ይኖረኝ ይሆናል ቢዝነሱን ሊያው ብዬ ወደዛ ሄድኩኝ። ወደዛ ስሄድ ያው ግድ ያንን ኤሪያ መምሰል አለብሽ። እኔ ደግሞ ያው እዚህ ጋር ያደኩት ደግሞ ትንሽ እንትን ይላል። ያቺ ነገር ያለው ነገር እንትን ማለቱ ትንሽ መላመድ አካባቢውን ትንሽ መላመድ እንትን አለኝና ሳይውም ደግሞ በትንሽ ብርም ይፈልጋል። በዛን ሰዓት ብር ማግኘቱ ትንሽ ይከብዳል። ያንን እንትን አልኩኝና አየሁትና አንድ ያቺ 500 ብር አነሰች እዛ ስትሄድ ያው የታክሲዋ ምኗም አለች ተነሳሳ አነሰችና እዛው ያለውን ነገር አጠናሁትና አይ ቆይ እስኪ ለማንኛውም ወደዚሁ ልመለስ ቶሎ አልኩና ወደ አዲስ አበባ ተመለስኩኝ። ከዛ በኋላ ነው ሚሊተሪ ተራ የተቀጠርኩት። ሚሊተሪ ተራ ከዛ በኋላ ተቀጠርኩኝ። እዛ 4 አመት እየሰራሁኝ ነው። ጥሩ ነበረ ያለው ነገር። እንትኑም ክፍያውም ደህና ነው። በጣም ነው የምንወደው። ስራም በዛው ለመድሻየሽ ቢዝነሱንም ለመድኩኝ። ግን እዛው ላይ ያለሁኝ ነው ወደ አረብ ሀገር የሄድኩት። የድሬዳው ሳይሳካ ሲቀር ነው ወደ ስደት ሄድሽው ወይስ በመሃል ምን ነበር? በመሃል በቃ ሚሊተሪ ተራ ያለሁኝ ነው። እህቴም እዛም ነበረች። ከዛ በቃ ብትመጪ ያለችኝ። ብዙም መሄድ አልፈለኩኝም። ያለው ነገር ጥሩ ስለምሰራ ባለው እንትን መሄድ አልፈለኩኝም። ግን ያው አረብ ሀገርን ስታስቢ ቤተሰብሽን የምትቀየሪ ስለሚመስልሽ ትንሽ ለእናቴ ድጋፍ ከሆናት የሆነ ነገር ብዬ በቃ ያንን ስራ ትቼ ወደዛ ሄድኩኝ። እንዴት ነው ስትሄጂ መጀመሪያ የጠበቅሽው ያገኘሽው ምን አይነት የስራ አካባቢ ጠበቀሽ? እዛ እንዴት አሳለፍሽ? አጭር ጊዜ ነው 2 አመት አካባቢ 1 አመት ከ8 ወር። እንዴት ነበር ያንን ያሳለፍሽው? ያው ብዙም አይደለም ያሳለፍኩት። አንደኛ ነገር እንደጠበቅኩትም አላገኘሁትም። ማለት ጠብቅ ያለው በጣም ሲሄድ አንቺ ስራ ሰውነሽ እንዲያ ብለሽ ብር ትሰሪያለሽ እዚህ። እሱን ነው በቃ እሱን እያጠብቄም ስለሄድኩኝ መሰለኝ ያለው ነገር እዚህ የምትሰሪያቸው ነገሮች ትሰሪያቸዋለሽ፣ ወዲያውኑ ለእናትሽ ታውጣለሽ፣ ወዲያውኑ ለቤት ታውጫለሽ፣ ያለውን ክፍተት ትሸፍኝበታለሽ። እዛ ግን ያየሁት ነገር ምንድነው? እኔ እህቴም ሄዳ ወንድሜም 2 እህቶቼም አንድ ወንድሜም አሁን በህይወት የሉም ሁለቱ እና እዛ ሄደው ሁሉ ጊዜ የምናየው ነገር አለ። ደብዳቤም ሲላክ ምንም ሲል ቶሎ
ከፍተን የምናየው ነገር አለ እናያታለን እንደዚች እና ጠጣር ናት ወይንስ ስስ ናት እንላለን። የያዘችው ብር ስስ ከሆነች ወረቀት ናት እንጥላታለን ሳታነቡ። አዎ ምኑ ነው በቃ ሲመጣ እንትን አስታውሳለሁ አንዴ ፎቶ ተደርጎበት እንትን አለ ከበደን እቺ ብር ናት እቺ ብር ናት አለንና ስንከፍታት ፎቶ ናት። አይ ፎቶ ነው ብለን አለን እኛው እንትን አለን። ያቺ ነገር ውስጥ ያለው ነገር ማለት ነው። እኔ ደግሞ እዚች ጋር ለእናቴ ሚሊተሪ ተራም ክሊኒክም ድንቹንም ሁሉ ነገር እያረኩኝ እንትን እያልኩኝ የዕለቷን እንደምሸፍንላት አውቃለሁ። እዚህ ጋር ግን አሁን ሄጄ የምትጠብቀው ገና 6 ወር ወይ ዓመት ነው። እሱም ከተሳካ ነው ገባሽ ያሉት ነገሮች ማለት ነው። ለዛ ጥሩ እንትን እየመጣ አልሄደም በቃ ጠላሁ። ከስር ማግኘትሽ ምናምን ስታጭው በቃ ያንን ነገር ሳጣ ሰው ቤት ነበር የተቀጠርሽው ሄደሽ? ሰው ቤት ነው የተቀጠርኩት። እንዲሁም የመጀመሪያ ጊዜ ጥሩ ነው የገጠመኝ። ስሄድ የንጉስ ፉአድ ፋሚሊዎች ጋር ነው ሮያል ፋሚሊ ተቀላቀልሽ? እዛ ተቀላቀልኩኝ። እዛ ተቀላቅዬ እየሰራሁኝ ነው። በፍሪ ቪዛ ነው የሄድኩት። ሲስተር ልካልኝ በፍሪ ቪዛ ልካኝ ሮያል ፋሚሊዎችም ጋር እንትን አለኝ። እንዲሁም እዛ ይሻል ነበር ግን ትንሽ ጤንነቴ ጥሩ አልነበረም። በዛን ሰዓት የሆነ እቃ መጥቶኝ ጡቴ ጥሩ አልነበረም። በቃ በዛ ጤንነቴ ስለተዛባ አነሰነስ ያለ ነገር እየሰራሁኝ እንትን ልበላልኩኝ ሳይው ጤንነቴ በጣም እየተዛባ መጣ። በመጀመሪያውንም ደግሞ እንትኑ ወጥቷል ከውስጤ ማገኛቸው ነገሮች ወይ ሰጡሻል አይሰጡሽ የስደቱን ኑሮ ምንም አልተቀበልኩትም። ምክንያቱም በ6 ወርም ሊሰጡሽ ይችላሉ ላይሰጡሽም ይችላሉ። የ9 ወር ጥዬ የወጣሁበት ቤት አለ ሳይከፈልሽ ሰርተሽ ተሰርቶ ሳይከፈል ግን ኋላ ላይ ትንሽ ህመሜን ምናምንም ስትሰማም ያቃተም ሰው ስላለ እሱን አምጥታ ሰጠችኝ። እንትን አለችኝ። በጣም በጣም ነው ማመሰግናት። የሆነት በቃ ተትቷል ብዬ ባልኩበት ሰዓት ነው ያመጣችው። ማርስ ጥሩ ናት፣ ጠንካራ ሴት ናት፣ ጎበዝ ናት፣ ጽዳቷ ሳትማር የተማረች ናት፣ አደራደሯ ምንዋ እና በዚያ አጋጣሚ ለእህቴ ራሱ ይሏታል። እዛ እኔ የነበርኩበት ጋር እህቴን ተክቻታለሁ። ሲያመኝ በጣም ሲያመኝ ተክቻት ማርስ በጣም ጎበዝ ናት። በቃ ከርቀት እንኳን ሆና እያንዳንዱን አቀማመጡን የተማረ ሰው ነው የምትመስለው እና ሳትማር የተማረች እንትን ናት፣ ኢንጂነር ናት ብለው ይሏት ነበር ለእህቴ። እሷም ራሷ ትናገራለች። እና አረብ ሀገርም ሄጄ ጉልበቴን አልሰስትም ነበር በቃ ማግኘት የሚለው ነገር ግን የልፋቴን ያህል ደግሞ የማገኘው እዚህ ሆኖ አገኘሁት። እዛ አይደለም እንትን ያልኩት። በዛን ሰዓት በቃ ለመጨረሻ ጊዜ ወሰንሽው መቼ ነበር ለመምጣት? በቃ 1 አመት ከ8 ወር ሲሆነኝ እንደምንም እንትን አልኩና 1 አመት ከ8 ወር ሲሆነኝ እሄዳለሁ አልኳቸው። በቃ 2 አመት ሙይ እንኳን ሲሉኝ አልሞላም በቃ እሄዳለሁ። ምክንያቱም ከስራ ላይ ነው የመጣሁት። ስለዚህ ወደ ስራ ነው የምገባው። ሸክም ለቤተሰብ ሄጄ ሸክም አይደለም ሆኖ ስለዚህ ስራ ላይ ስለምን እኔ እዛ ሄጄ እርግጠኛ ሀብታም እንደምሆን አውቀዋለሁ። በጣም ደስ ይላል። ሀብታም እንደምሆን አውቀዋለሁ። የቤተሰብ ሸክም አልሆንም፣ ተረጂም አልሆንም። እርግጠኛ ሀብታም ነው የምሆነው። ምክንያቱም ከስራ ላይ ነው የመጣሁት። ፈጣሪን አምንበታለሁ ብዬ ጨክኜ መጣሁ። እዚሁ እንደመጣሁ ያው ፍላጎቱ አለ። መርካቶ ገባሽ መልሰሽ? መርካቶ አይደለም መርካቶ አልገባሁኝም። ትምህርቱ ዲዛይን መማር ወደ ዲዛይኑ አረብ ሀገር ያለሽ ግን ስለ ዲዛይን የተወሰነ ነገር አይተሽ መተሻል። እዛ ያሉ አልባሳት፣ ጌጣጌጦች ለስራሽ የሚረዳሽ ነገር እዛ አይተሽ መተሻል። በጣም ብዙ ነገር ነው አይቼ የመጣሁት። እነዛም ነገሮች እየፈጠሩብኝ እንትን አለ። እዛም ሆኜ በቃ እዛ እኮ በሆነ ኖሮ እኮ እስካሁን ድረስ እንዲሰራ ነበር እንደዚህ ያረግ ነበር። እዛም ስሰራ ያያሉ። የሆነ እረፍት ስንወጣ ሐሙስ እና አርብ እረፍት አለን። ስንወጣ ቤቱን አሳምራለሁ፣ የሆነ ነገር እሰራለሁ፣ የሆነ ነገር አረጋለሁ። የሚያምር ነገር ነው የምሰራው እና ያ ነገር ያቁታል። ያው ከድሮ ምን ጋር ፍላጎቱም እንዳለ ሁሉንም ነገር እንዳለ እንደገና ደግሞ አንዷን የአረቧን ልብስ ካየሁኝ እዛ ገብቼ በሆነ ነገር ብቻ በክርም ቢሆን ዲዛይኗን እሰራታለሁ፣ ሰርቻት አስቀምጣታለሁ እንዳረሳ ማለት ነው። እና እንትን ነው
ባለው ነገር ላይ እዛም የፈጠረው እንትን አለ ፑሽ አለ በቃ ሄጄ ብሰራ እዛ ሁኜ ብሰራ አይደለም እዛ ሰርቼ የሆነ ነገር ይዤ ብር ይዤ ሄጄ ብሰራ አይደለም በቃ እቅዴ ምንድነው በቃ ይሄንን ዕውቀት ሄጄ እዛ ልሰራ ነው ትልቁ ታርጌቴ እንደውም የሚቸግራውም ከአረብ ሀገር ሰው ወደዚህ ለመመለስ እዛ በ6 ወርም በአመትም ምናምን የተጠራቀመችው ለቤተሰብ ትላክና ከዛ ለመምጣት ሲያስብ ሰው እጁ ላይ ምንም ነገር የለም ስለዚህ ምንድነው ማደርገው ተመልሽ የሚለው ነው ራስ ምታት የሚሆነው ለብዙዎችና አንቺ ብር አይደለም ይዘሽ የመጣሽው በቃ እስኪ ሐሳቤን አውጥቼ ብር አደርጋለሁ ብለሽ ነው የመጣሽው እና ትልቅ ነገር ነው በጣም እዚህ በቃ ይሄንን አርጌ የመጣሁኝ ትንሽ የጡቴ ጉዳይም ስራ ትንሽ እንትን እንዳልል አርጎኛል ግን እንደዛም ሆኖ ራህዬ የሚገርምሽ ጡቴ ታሟል እዚህ መጥቼ ጥሩ አልነበረም መድኃኒት መጀመር አለብሽ ተባልኩኝ ያገር ባህሉን መጀመሪያ እንትን ይበል ተባለና እንደዛ ሲባል እዚህ ጋር ግዴታውንም ህመም አለ ደግሞ መታመሙም እንዳለ ሸክምም ሊመጣ ነው ማለት ነው ገባሽ እናቴ ላይ ነው ያለው ነገር በቃ ያው ከዛ ብር ይዘሻል መጣ ሐሳብሽን ይዘሽ ተመለስሽ እሱን ያመጣሁት ጨሌ ግዙልኝ አልኳቸው ፈርጦች እሺ ፈርጦች ግዙልኝ አልኩና ቤት ነው እናቴ ቤት ነው የቀበሌ ቤት ነው ጓዳው ነው መሰራበት አሁንም መስቲል አለ አውቶብስ ተራ ተወልጄ ነው ያደኩት አለ ያንተን ከዛ ግን አምጡልኝ አልኳቸው አሁን ባለፈው ሲቀረጽ ያለ አለ የ23 አመት ታሪክ ነው በያልኩት የተሰቀለች ልብስ አለች ጨሌ ነገር ያላት አሁን እሷ 23 አመቴ ነው ከሰራኋት እና በእውነት ጨሌ በዛን ሰዓት ሁሉ ሰራ ነበረ ከዛ ያጎታችን ላይ ተሰራለች መርካቶ ተቀብዬ ልብሱን እንደ በጣም ታመም ያለው እየታመምኩ ነው ግን ቴብል ላይ ማሽኑ አለ ትንሿ ማሽን አለች አሁን እዛ ያለችዋ ቅርታ እሷን ማሽን አመጣውኝ ጨሌዎች መጡ ያንን ጨሌ ቁጭ ብዬ እሰራለሁ ረሻሹንም ልብሱንም ምኑንም እየሰራሁኝ ጡቴን እየታከምኩኝ ጥሩ ሁኔታ ላይ አልነበረም እሱን እየታከምኩኝ መድኃኒቱን እየወሰድኩኝ እኔ ግን ስራውን እሰራዋለሁኝ እዛ ከዛ ደግሞ ወደ መርካቶ የህቴ ልጅ አለ እሱ ያደርሳል መርካቶ ይሸጣል የሚያስረክቡኝም አሉ ያቺም ያቆቴ ልጅ ያልኩሽም እንደገና ሌሎቹም አሉ ስፌቴን ያዩ እንትን ይላሉ በዛን ሰዓት በሽተኛም ሆኜ ራሱ እየሰራሁኝ ይላካል ወደ መርካቶ ይሰራል በእንደዛ አይነት ሁኔታ ላይ ያው ሸክም ሳልሆን አልሰጥም እና በዛም ሁኔታ ላይ ሆኜ እሰራ ነበር ቤት ውስጥ አስረክብ ነበር ያው ጡቴ ቼክ ሲደረግ ጥሩ ሆነ አልহামዱሊላህ ከዛ አሁን መንቀሳቀስ አለብኝ አልኩኝና በዛው ቤት ውስጥ ሆኜ እሰራለሁ አስረክባለሁኝ ስራ መፈታ ነገር የለም በእንደዛ ሁኔታ ላይ ያለሁኝ በቃ ለምን እንትን አለለም ምንድነው ዲዛይን አልማርም አሁን ተሽሎኛል ባለቤትሽንም ዲዛይኑንም ያገኘሽበት ቤት ጋር ገባሽ እሱ ነገር በጣም ደስ ይላል ሲሱ በጣም ከሙያው ጋብረሽ አጥነተሽ ነው ይዘሽ ወጣሽ አሉ እውነት ነው በጣም ጎበዝ ነው በጣም ከሚገባው በላይ በቃ ዲዛይነሯ ጋር አሁን እሱንም ራሱ ዝም ብሎ አይደለም እዛ ቤት ያገኘሁት ዘመድም ብትሆን ብዙ አላቃተም ያጎቴ ልጆች ናቸው ከአሜሪካን መጣው ሰርግ ሊሰርጉ አሉ እሺ ያጎታችን ልጅ ሲያገባ ሰርግ ሲሰረግ ልብስ ይዘው መጡ ቬሎ እንደ ቬሎ ነው የሚለበሰው ከዛ ይዘው መጣው የሚጠብም የሚሰፋም ነገር አለው በዛን ሰዓት ተጨነቁ ማንንም አያውቁም በ17 አመታቸው ነው በዛን ሰዓት የመጡት ሲመጡ ሳየው እኔ እንደ ድንገት ሰርጉ ላይ በቃ እዛ ሲያወሩ ሰማው ይሄ በጣም ያስቀሻል ሲያወሩ ሰማሁኝ ምን ብለው ነው የሚያወሩት ያጎታችን ልጇን ይዛ ትመጣለች እሺ ትንሽ ልጅ ማለት ነው ሞግዚት ጠፋ እሺ ሞግዚት ጠፍቶ ሞግዚት ይፈለግ ተባለ ያጎቴ ልጅ ነው የሚያገባው በጣም ነው የምንዋደደው ወንድምሽ ነው ከዛ እዛ ምንድነው ብዬስል ህፃኑን የሚይዝ ሞግዚት ተፈልጎ ታጣሉ በቃ እኔ ሞግዚት ሆናለሁ ከከፈላል ስለዚህ ማርሲ ዲዛይነር ራሱ ባትሆን በጣም በተለያየ ዘርፍ እናገኝሽ ነበር ከዛ እኔ ይዛለሁ አልኳቸው እንዴ ሰርጉን ሳሉኝ
በቃ ችግር የለውም እናንተ ሰርጉ ጭፈራውም ላይ አለሁኝ፣ ሁሉ ነገር ላይ አለሁኝ፣ ሽሽለም ሁሉ ነገር ላይ አለሁኝ። ስለዚህ ስላለሁኝ እኔ ልጁን እጠብቃለሁኝ አልኩኝ። በጣም ሀፒ ሆኑ። ሰው አጥተዋሉ። ያ ከአሜሪካን ልጅ አምጥተሽ አስቢው እንትን ስትይ። ከዛ ልጁ መጣ። ሲመጣ እኔ ሞግዚት ሆንኩኝ። እኔ ሞግዚት ሆንኩኝ። ልጁም እንደ ድንገት እንዲህ ተሰብስበን ያው ተሐጀባለሁኝ ትንሽ እንትን እልም ነበረ በጣም እምነቱ ላይ። ከዛ እሷን ብሎ መረጠ። በእውነት እሷን አለ። በቃ ያው ልጄ ልብ ያያል ይባላል። እሷን አለ። በቃ እንግዲህ እስኪ ካያት ከወደዳት ምንም እንትን ብለው ያው ስለምታሐጀብ ከዛ እንትን አለ። እኔን አለ በቃ ማርስ እንግዲህ ወዶሻል አሉኝ። እሺ አልኩኝ። እሱን እያስኩኝ እንደ ድንገት መኪና ኪራይ ያለች ብዬሻለሁ እየቆጠረች ነው እዛች ጋር። እሷን ጥዬ ነው ሰርጉም አለ ምኑም አለ። ስለዚህ ለሱ እንትን አልኩኝ። ያጎቶቼም ልጆች በጣም 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 ተገረሙ። ልጆኜ ነው የሄዱት። ከዛ እዛው ሞግዚትነት ላይ እያለሁኝ ነው እዛው ልጁን እየጠበኩኝ። ልብሱን ሲለብሱ በጣም በቃ ይሰፋል፣ ይጠባል፣ ምን ይላል፣ ቬሎ ነው፣ ፈርጥ አለው እንትን ነው። ከዛ በቃ ግራ ገባቸው። እንዴት ነው የምናስተካክለው ሲሉ እኔ ያስተካክለዋለሁ አልኳቸው። መፍትሄ ቁልፍ ሆነ ሳለ ተባለው ያው እንዴት አሉኝ። እንዴ እኔ ነኝ ማስተካክለው እንትን ትያለ? አዎ እንዴ ማሽን እንዲሁም ተከራይቼ ነው እኔ ቤቴ እንትን የምለው ምሰራ። እሺ እንዴት አድርገሽ አምጡት። ከዛ መርፌና ክር ምናምን አመጣሁኝ። ማሽኑን አላመጣሁኝም። መጀመሪያ ጨሌዎቹን ቀስ ብዬ እንዳይበተንብኝ አስተሳሰርኩት ምን አልኩና ከዛ ማሽኗ ትምጣልኩ። ማሽኗ መጣችና ያችን ልብስ የሁሉንም ፐርፌክት አስተካከልኩት። በቃ ምን ይሁኑ ምክንያቱም ተይዞ ነው የመጣው። አያውቁም ሀገር በጣም ከባድ ነው። ከዛ እሱን ሳስተካከል በቃ ውስጣቸው በጣም ገባውኝ። እቺን ልጅማ የሆነ ነገር ላይ ማድረስ አለብን። እኛ እንደዚህ መሆኗን አናውቅም። ምክንያቱም 17 አመት ከባድ ነው ልጅ ያለው እና እንደዚህ እንትን አላልንም አሉ። ኧረ ቬሎ ሁሉ ትሰራለች ምናምን አሏቸው። ታስረክባለች መርካቶም ተባለ። ያንን ሰርግ ሞግዚት ሆኜ አውጥቼ ዲዛይነርም ሆንሽ? ዲዛይነርም ሆኜ ቬሎም ተለብሶ በጣም አማረ። ከዛ ሊሄዱ ሲሉ በቃ ወደ ቤት ስንሄድ እናቴንም እንትን ሊሉ ሲሄዱ ማሽንሽ የት አለ አሉ። ያውና አልኳቸው። አሁን ይሄ ኪራይ ነው አለችኛ። አንቺ ተከራይተሽ መስራት የለብሽ አለችና ምንም ሳይሉ ለሞግዚት የሚከፈል የነበረውም ተሰጠኝ። ዶላር አይቼ አላቅም በዛን ሰዓት። በስማም በዶላር ሞግዚቶች በጣም ደስ ይላል። በዶላሩንም ሰጡኝ። እንደገና እንደዚህ አይነት እህታችንማ እንዲህ አይነት ጀግና ሆና እንደገና ሞግዚት ሆኗ ወርዳ ሰርታ እንደገና ልብሳችንን አስተካክላማ እንትን አንልም አለችና ትልቅ እዚህ ላይ ያደረገችውን ወርቅ ስጦታ ሰጠችኝ። አጎቴ ልጅ ጎልዲ ትባላለች። ይሄንን ላንቺ ማስታወሻ ነው፣ ከፈለግሽ ሽጠሽው ከፈለግሽው ማርገሽው እንትን በያለችኝ። እኔም ካገኘው ለምን ኪራይ ይከራያለሁ አልኩና ወርቋን ቶሎ ብዬ ሸጥኳትና ማሽን ገዛሁ። አንድ ማሽን ገዛሁ። ገዛልሽ? የወርቅ ዋጋ በሰዓቱ? አዎ ገዝቶልኛል። ደህና ነበር። ደህና ነው። ማሽንም በዛን ሰዓት በጣም ርካሽ ነው። በጣም ርካሽ ነው። ከዛ እሱም ገዛልኝ። አንድ ማሽን ገዛሁኝና በቃ ከዛ ምን እንድናረግልሽ ትፈልጊያለሽ አሉኝ። ዲዛይነሯ መኖሯን ሰማሁኝ እዛው። ምክንያቱም ሌሎቹ አበሻ ቀሚሶቹን ደግሞ ትልልቅ ልብሶች እሷ ናት እንትን ያለችው። ገነት ፍሬ ሰንበት ጂጂ ዲዛይን የመጀመሪያ ልብሶችን ሞደርን አርጋ ያመጣች ባለውለታችን። ባለቤቴን ያገኘሁበት ትልቅ ስጦታ ያገኘሁበት ቦታ። አዎ በጣም የሱ ድጋፍ ከጎኔ ባይኖር ከአላህ በታች ከባድ ነው ስራ እንትኑ። የኛም የሴቶችም የኛ ጥንካሬ ቢኖርም ድጋፍ ደግሞ ሲኖረው ጥሩ ነው። ከዛ እሷ ዲዛይነር ጋር እንድታስገቡኝ እፈልጋለሁ አልኳቸው። ምን እናርግልሽ? በቃ አሁን ልንሄድ ነው የፈለግሽውን እናርግልሽ ሲሉኝ ዲዛይነር አጓ ውሰዱኝ አልኳቸው። መማር ፈልጋለሁ አልሽ? ተገኝቶ ነው እዛ ፈልጋለሁኝ አልኳቸው። ከዛ ይዘውኝ ሄዱ። እነሱ በማግስቱ ይበሩ ነበረ። ስናጣት ሰው መድበውልኝ ሄዱ። እሷ ጋር ገባሁኝ። እሷ ጋር ስገባ በጣም ነው የገረማት። ምክንያቱም ባሻንጉሊቶች በመናምኖች ሞክር ስለነበረ በጣም ተደሰተች።
በቃ እዛ ቦታ ላይ አዲስ አልነበርሽም ለስራው? አዲስ አልነበርኩም። ማሽን ምናምን ትንሽ የሷ ሞደርን ስለሆነ መግፋቱ ነበር እንትን የሚለኝ። ያው ባለቤቴ በዛን ሰዓት ነው እንግዲህ እኔም ስገፋ እሱም ደግሞ ሲያሳየኝ ተባብራችሁ ገፋችሁት ማሽኑ? ተባብረን ገፋ ነው። ያው ከዛ አየች በቃ እንትን አለችና በዛ ሁኔታ እሷ ጋር ሰራሁ። እሷ ጋር እየሰራሁኝ ነው። ቀን እሷ ጋር ሰራለሁ፣ ማታ ማታ ደግሞ ራያ አለች ባለቤቴ የሚሰራላት ነበር። የቴዲ አፍሮ እናት። የእሷን ዲዛይንም ሰርተሻል? አዎ። እና ቴዲ አፍሮ ሲያገቡ ሁሉ እንደገና ልጇ ራሂ ስታገባ አሜሪካን ይዛ የሄደችው ልብስ ሁሉ እኛ ነን የሰራ ነው። እኛ ቤት ነው የምንሰራ የነበረው። ዲዛይነሯ ጋር ቀን እንሰራለን። ማታ ማታ ደግሞ የእሷን ስራ አዳር የእናቴ ቤት አለ የቀበሌ ቤት እንዳልኩሽ ጓዳ ላይ እዛ ሄደን እንሰራለን። ጠዋት ደግሞ ከእንደገና ትንሽ 1-2 ሰዓት ደግሞ አርፈን በዛን ሰዓት ጋብቻም የለም ኖርማል ጓደኛ ነን። እሱም የሚሰራበት ቦታ ይፈልግ ስለነበረ አክስቱ ጋር ነበረ። እሱ ከገጠር በፊት መጥቶ አክስቱ ጋር ነበረ የሚኖረው። ያው ቦታው አመቺ ስላልነበረ እኔ ጋር ተገኘ። በቃ እንደዛ ማታ እንገባና እንሰራለን። ጠዋት ደግሞ ወደዛው እንሄዳለን። የቴዲ አፍሮንም እናት ቅዳሜና ደግሞ ከሰዓት እንትን ሄጄ ፕሮቫ አደርጋለሁ ከስተምሮቿን። በእንደዛ አይነት ነው ሁኔታ እየሰራሁኝ ነው። እንደ ድንገት ቤቴሌም ፕላዛ ፋንቱዋሪ ትባላለች እናቴ ናት። በጣም ነው የምወዳት። 15 አመት አሁን ቦሌ የኖርኩበት እሷ ናት። እንትን ብላ ቬሎ ልጆቿን ስትድር ቬሎ ሄዳ የምታሰራው አሜሪካን ነው። እና እዛ የሚያመላልሷት እዛው ሆና የአጎቶቼ ልጆች እነዚሁ ዲዛይነር ጋር ያስገቡኝ ናቸው። ኋላ ላይ ያው አሁን ስላዩ እውቀቴን ያለውበትን ደረጃ ስላዩ በቃ መጥቼ ቬሎ አሰራለሁ እንደ በፊቱ ታረጉልኛላችሁ ብላ ስትነግራት አሁን ወደዚህ ወደ አሜሪካ አትመጭም፣ የአሜሪካንን ፓተርን የአሜሪካንን ቬሎ የምታገኝበት ቦታ አለ፣ እህቴ ናት ማርስ የምትባል እንደዚህ አይነት ቦታ አለቻት። እንደ ድንገት እኔ ደግሞ የባለቤቴ ከአክስቱ ልጅ ጋር አብረው ወጥተው የሚሰሩባት ቦታ ላይ የቴዲ አፍሮንም እየሰራው የእነሱንም እየሰራው በሁለት ክፍያ የሚከፈለኝ ነበር። የኔን ክፍያ እንትን ስለማንል የእሷንም ስር ያሉኝ። እሱን ስሰራ እቺው ሴትዮ ደወለች፣ እናት ነው ምላት። ከዛ ደወለችልኝ እና ሀና ናቸው ስልክሽን ይሰጡኝ አለችኝ ያጎቶቼ ልጆች። እሺ በቃ ላገኘሽ እፈልጋለሁ፣ ትልቅ ሰርግ አለብኝ፣ ጎልፍ ክበብ ነው፣ የመላ ፋሚሊ የምትሰሪው ነውና ፓተርንሽን ምናምን እንዴት ትሰራለች ብላኛለች አለችኝ። አሳየኋት። በጣም የሚገርምሽ ባለ ሀብት ናት፣ በጣም ትልቅ እናት ናት። ግን የምትሰሪበትን ማየት አለብኝ አለች ስትል ወስጄ የእናቴን ቤት አሳየኋት። ጓዳ ነው ያው ቀበሌ ቤት ናት፣ እንትን ናት። ለኔ ትሞቀኛለች፣ ትልቅ ናት። ምክንያቱም ትልቅ በረከት ያገኘሁባት እንትን ናት ካላህ በታች። ከዛ ሄድን። ስንሄድ በቃ በጣም እንትን አለችና እዚህ ውስጥ ነው ይሄ ሁሉ እውቀት ያለው አለች። አዎ በቃ አሁኑኑ ማሽንሽን ነገ አንሺው አለች። ምን ላረግ አልኳት። እኔ እዚች ጋር እናቴም አለች፣ እሷንም እንትን እያልኩኝ እንደገና እዚህ ጋር ምሰራለሁ እና ምን ላረግ ስላት ወደ ቦሌ ነው የምወስድሽ አለች። ከየት ማለት ነው? ከአውቶቡስ ተራ ወደ ቦሌ ነው የምወስድሽ አለች ስትለኝ ክፍያ መሰለኝ። ከዛ አይ ክፍያውን አልችለውም አልኳት ብዬ ስላት አይደለም ነይ እዛ እንደ ጥበቃም እንትን ይልሻል፣ እንደገና ደግሞ እኔ ክፍል እሰጥሻለሁ አለች። የምትሰሪበትን ክፍል ቦሌ በነፃ ልትሰጥሽ? አዎ። ከዛ እንትን አለችኝ። እሺ አልኳት። ቶሎ አንሺ ማሽንሽን፣ በቃ እዛ ነው አጠገቤ፣ እዛው እያየሁኝ እዛ ነው የምትሰሪው አለችኝ። እሺ አልኳት። ገዛን ሄድን መርካቶ። በማግስቱ ማሽኑ ይጫናለች ራሱ መኪና እንትን አለችና የገዛዋት ማሽን አለች፣ የኪራይ ማሽንም አለች። እሷንም ከነመተኮሻይ ከናቴ ቤት ጭና ጉዞ ወደ ቦሌ ሆነ። ከዛ ቦሌ እንትን አልን። አየሁት ክፍሉን። 2 ክፍል ነው የሰጠች እዛ ቦሌ ላይ 2 ክፍል፣ እዚህ ጋርና እዛ ጋር አለ። በመሃል መጽሐፍ መሸጫው አለ። ከዛ በቃ
እዚሁ ስሪ ያኛውን መሸጫሽ አርጊው ይሄኛውን መስሪያሽ አርጊው አለችኝ። እሺ መመላለሱን ስለማልችል ያው በመሃል ማደር መጣ እና በዛን ሰዓት ራሱ በአካባቢው ገና ነው፣ ቦሌ ያስፈራል፣ ጅቦች ይመጣሉ መንገዱን ተሻግረው እውነት። እና በዛን ሰዓት ብቻዬን ስለምሰራ አካባቢው ላይ ፎቁም አካባቢ ምንም ነገር ስለሌለ ብሪቲሽ ኢንተርናሽናል ስኩል ፊት ለፊት ነው። የዛሬ እንግዲህ 15 አመት ማለት ነው። ጅቦች ይመጣሉ። ሲመጡ እኔ አዳር ነው የምሰራው፣ አዳር እሰራለሁ፣ ቀን እስተኛለሁ። ኦርደሩን ብቻ አይደለም ጅቦቹ መተው ማታ ይጮሃል። ማብራት ካልበራ ፈርተሽ ነው እየሰራው ማድረው። በቃ ጅቦቹ ይመጣሉ፣ እዛ በሩ አካባቢ ይመጣሉ። ለዛ እየሰራሽ ከሆነ አይመጡ፣ ብርሃን ካዩ ሲጨልም ነው የሚመጡ። ለዛ አዳር ነው በቃ ቀን ቁርጥና አዳር ነው የምሰራው። በቃ ጠዋት ደግሞ ሊነጋ ሲል እተኛለሁ እና እንደዛ እያደረኩኝ ያንን ሰርግ እንትናልን። እሷ ማስተዋወቀችልን ጎልፍ ክበብ ላይ ታምር በተባለ ተለበሰ። ቬሎን የሰራሽ ወይስ የቤተሰብ ይሄ የሚያጅቡበት? ቬሎንም የቤተሰቡ ነው ሙሉን። ዘመናዊ ቬሎ ወይስ በእኛ ባብሻል? ዘመናዊ ቬሎ በደንብ ፐርፌክት። በቃ ዲኮሩን አርጌ ምን ብዬ በኦሬንጅ ከለር ነው የተሰራላት ለእናትየዋ። እናትየዋ ናት የምትለብሰው። ስቲል እስካሁን አለ። እንዲሁም ወስደሽ ራሱ እንትን በዩ ትለኛለች፣ ማስታወሻሽ ነው ትላለች። እና ያን ቬሎ ሰራሁኝ እንዳለ የዜድ ሙዚቃ ቤት፣ የአምባሰል ሙዚቃ ቤት እነሱ ፋሚሊዎች ናቸው እንዳለ ትልልቅ እንትኖች ናቸው። እነ ሰንሻይን ምናምን ሁሉ እንትን አሉ። በዛ ላይ ማን የሰራው ተባለ ሲባል እኔም ነበርኩኝ እዛ ላይ። በቃ ማርስናት ተባለ። ደጅዬም በቃ እንትን አለ። እሱም እዛ ያክስቱ ልጅ ጋር ነበር የሚሰራው ባለቤት። ከዛ እንትን ያ ሰርግ በትልቅ ሁኔታ ወጣ። ከዛ በኋላ መቆሚያ የለውም። በቃ እንዳለ ቀጥሎ ሰርጎች ነበሩ። የነዛ ማህበርተኞች የሚካኤል ማህበር የሚባል አለ። ትልልቅ ሰርግ ነው ሲሰርጉ፣ በህብረት ነው የሚለብሱት። ሙሉ እኔ ጋር መጣ። ሙሉ በቃ ተከፈተ ወይ መንገዱ? ተከፈተ። በቃ እሷም ኪራይ መጀመሪያ እስከ 3 ወር ምናምን አላስከፈለችኝም። አይደለም እስከ 3 ወር እስከ አመትም ብላ አታስከፍለኝም ነበረ። እኔም ደግሞ የሷን ሰራሁኝና በረከቱም መመጣ ብር ሲመጣ ከፍዬ ነው የምሰራው ራሴ አልኳት። አሁን እስከዚህ ችለሽኛል፣ ከዚህ በኋላ ግን ራሴ ነኝ የምከፍለው አልኳት። ትችያለሽ አለች። እችላለሁ፣ እከፍላለሁ። በቃ እሺ። አሁን ግን አንድ ነገር የምነግርሽ ጓደኛ እንዳለሽ ነግረሽኛል አለችኝ። አዎ ስላት ናበይ ለዚህ ህይወት ካልሆነ ለምንም አይሆንም አለችና እንትን አለችኝ። እንደዚህ ነገርኩት። እሱም ያው እዚህ ጋር ያለው እንትን ጥሩ ስለሆነ እሱም ነቅሎ ወደኔ መጣ። ከዛ አብረን ተያይዘን በቃ መስራት ቀጠልን። ወደ ኑሮም ገባን፣ ወደ ትዳሩ ገባን። ያው ትዳሩ እንኳን ስንገባ ብዙም ነገር አልነበረንም። ያው ቤተሰብ እናቴን እረዳለሁ። ያ ሁሉ ሆኖ እና የእናቴ እንትን አለ ያው ግዴታ እሷን መርዳት ስላለብን አባት ስለሌለ ሼር ነው ለኔም ቤት ለምናቴ ሼር ነው። ጥሩ ነው ያለው ነገር። በቃ ስራው በደንብ ተፋፋመ። መሀልም ያለው ሰው ወጣ፣ ትልቅ ሆነ። ከዛ ደግሞ ጀርባ ላይ ለካፌ ነበር እንደ ኪችን ነበር። እሱን ልቀቂልኝ አልኳት። ለሽመና ፈልጋለሁኝ አልኳት። እሺ ያለችኝ ሽመና 7 ሸማኔ ያስኩኝ በዛን ሰዓት እዛው የራሴ ምክንያቱም ጂጂ ጋር የተማርኩበት ነገር ትልቁ ነገር እሱ ነው። ሽመና ሳትይዝ አትሰራ። ጥሬቃው የራስሽ ሲሆን ብዙ ነገር ያቀላል። ለዛ በቃ ያንን ነገር እንትን ራሱን ነው እዛ ላይ የተከልኩት ያለውን ነገር። ሽመና እዛው ያዝን፣ መኖሪያችን እዛው ሆነ፣ መሸጫው እዛው ሆነ። በቃ አንድ ላይ ተጠቃለለ። ከጓሮ ጋር ሙሉን ተያዘ። ሽመና አለ፣ መኖሪያችን አለ፣ መሸጫው አለ፣ ጠላፊዎች የሚሰሩበት ግቢ አለው። በጣም ትልቅ እንትን ሆነ። በእንደዛ አይነት ሁኔታ ነው እየሰራን እንግዲህ እንደማንን አለብሽ በዚህ ሁሉ ጊዜ በጣም ታዋቂና ትልልቅ ባለሀብቶች ሁሉ ታለብሽ ነበር። ሰርጋቸውን በደንብ አድምቀሻል። የነበላይነህ እንዴ ፋሚሊ ሙሉ እኛ ጋር ነው። የሰንሻይን እኛ ጋር ነው። ቤተልሔም ፕላዛ፣ ዜድ ሙዚቃ ቤት፣ አምባሰል ሙዚቃ ቤት በጣም ብዙ በቃ እኔ ጋር የመርካቶ ነጋዴዎች በብዛት እንዳለ ሶዶ ጉራጌዎችም ያሉት እንዳለ እኔ ጋር ናቸው። ከሁሉ ከአምቦም የሚመጡ አሉ። ስራዬን ያየ በአጠቃላይ የማይመጣ የለም። ትላልቅ ስራዎች ነው
ምሰራው። ምንም እንትን ብዬ አላቅም። ትላልቅ ሰዎች ናቸው ስቲል እስካሁንም ድረስ አሉ እነሱ የድሮ ከስተምሮቼ። ለነሱ ነው ምሰራ የነበረው። አሁንም እንደዛው ነው። ማርሲ እንግዲህ በጣም ጠንካራ ሰራተኛ ነሽ፣ እድለኛም ነሽ። ሰው ይሆንልኛል ታያለሽ እንደው እንደ ጥረትሽም ሙያሽም እንዳለ ሆኖ ጥሩ ደግሞ ሰው የሚደግፍሽ አይነት ሰውም ነሽ። ትመቻለሽ መሰለኝ፣ ተግባቢም ነሽ፣ ጥሩ ባህሪ ነው ያለሽ እና ግን ቀጥታ አልነበረም መንገድሽ አሁን ላለሽበት ስኬት። ደግሞ የሆነ ሰዓት ላይ ዘጭ ያልሽበትም ጊዜ ነበረ። ወልደሽ በ3 ቀንሽ ስራ መስራት የተጠበቀብሽ ቀን ነበረ። እስኪ ስለዛ እናውራ። ያው እዛ ቦሌ ነው እየሰራሁኝ። በጣም ትልልቅ ስራዎች ነው የተቀበልኩት። አላሙዲንም ልጁን ይደር ነበረ በዛን ሰዓት። ወደ 50 ሰው ነው የሚለብሰው የ3 ጊዜ እና እሱንም ስራ ተቀብያለሁኝ። የነበላይነህ ክንዴም አለ፣ የሰንሻይንም አለ። በጣም ብዙ ስራ ነው እንትን ያልኩት። ያው ያለውን ነገር እንዳለ እሱ ላይ ነው ያዋልኩት። በአንድ ወቅት ነበር በአንድ ወቅት ነው በቃ ፋሲካ ሊገባ 1 ወር ሲቀረው ነው የሁሉንም እንትን ብለን 1 ወር ሲቀረው ነው ሙሉ ሱቁ እንትን ያለው። እቃ አስገብተናል። በቃ እጃችን ላይ ምንም ነገር የለም ምንም። ምክንያቱም ያው እንዳለ ካፒታል ላይ ነው ያለው። በቶሎ አውጥተን ሰውንም ለማስደሰት ብለን እኔም የ9 ወር እርጉዝ ነኝ። ያኔ ያው ኦርደር ስትቀበል የ9 ወር እርጉዝ ነኝ። ስኳር አለ አስቢው እንትን ነው እና በቃ ያን ሁሉ እያለ ነው ከደጅዬ ጋር ወደ እንትን ቼክአፕ እየሄድኩኝ ነው። ድንገት ተደወለና ደጅዬ ሲደነግጥ አየሁት። ከዛ ምንም አላልኩትም። በቃ እፈራ ነበረ። ምክንያቱም የሚመጣው መኪና በዛን ሰዓት በሚሊዮን በማይታወቅ ነው የሚመጣው እኛ ጋር። ያንቺ ደንበኞች ትልልቅ ባለሀብት ከስተምሮች የነ አላሙዲን ፋሚሊዎች ሌሎቹ በቃ የሚያመጡት እንትን ነው። ያው ትልቅ ነገር ጠብቀዋሉ እዚህ ጋር ይመስለኛል ሌቦቹም ያለውን ነገር ትንሽም እንትን ነበረ። ለዛ ሲደነግጥ ሱቃችን ተዘረፈ ነው ያልኩት። ምንም አላልኩት። ሱቃችን ተዘረፈ ሱቃችን ተዘረፈ ስለው አው በቃ ግቢ ወደ ቼክአፕ፣ የመጨረሻ ቼክአፕ ነው ልትወልጂ። ከዛ ደንግጥ እሱ ፈርቷል። ያው ስኳሩም ስላለ ባለው ነገር ላይ ከዛ በቃ ተዘርፏል፣ አንቺ ራስሽን አረጋጊና እንትን በይ ሲለኝ ምንም ችግር የለውም በቃ አንተ ጠንክርና ያለውትን ነጋግሮች ሸፍን፣ አንተ ከጠነከርክ ችግር የለውም አልኩት። ይቻ አንደበት ለሱ ሁሌ ይናገራታል በቃ። ምክንያቱም ፌት ትሰራለች ነው የሚጠብቀው እሱ። ያ ሁሉ ነገር ተዘርፏል። እንግዲህ ከአሉት ማሽኖች ካለው ነገር 4000 ከለሮች ማስመርጥበት ማርስን የሚያውቃት ማርስ ዲዛይን እነ እንቁዬ ይገልጹታል። እንቁ ዲዛይን ማለት ነው። ሁሉም ያውቃሉ። ከመክፈቷን በፊት ከኔ ጋር ከስተምሬ ናት የነበረችው እንቁዬ እና ይታወቃል። በቃ የጂጂ ታች ያለው እኔ ቤት ነው የእንትኑ የስራው። ከዛ እንትን አልኩኝ። ኋላ ላይ በቃ እንደጂ ያንተ ሄድና ባለው ነገር ላይ አንተ ተሯሯጥ፣ ያለውን ነገር እኔ እንትን እላለሁኝ አልኩትና ገባሁኝ ቼክአፔን። ምንም እንደተፈጠረ እንዳልሆነ ሆኜ ራሴን አረጋጋሁኝ። እንደጂ እዛው ያለውን ነገር እንትን አለ። ምንም ነገር የለም ስለው ምንም ነገር የለም አለ። ቤቱ ብቻ ነው የቀረው። በቃ ባዶ ነው፣ ባዶ ኮሜዲና ብቻ ነው የቀረው። ከዛ እንደ ድንገት የዛን ቀን ማታ ፕሮግራም ያላቸው ሰዎች ነበሩ። የሌሎቹ እንግዲህ 1 ወር አለው ሌላው ይቀር። የነዚህ የመርካቶ ነጋዴዎች ናቸው። ማታ ላይ የሚለበስ ልብስ አለ ተሰርቶ የተቀመጠው እዛው ነበር። እሱ ተዘረፈ። እዛው ነው። የፈጣሪ ነገር የሚገርምሽ ፈጣሪ ትልቅ ነው። እንደ ራክ ነገር አለ እንደዚህ። እንግዲህ ፖዝ ማሽኑን ሁሉ ወስደውታል። እሱ ጋር ያለውን ያኛው ልብስ እዛ ላይ ራኩ ላይ አለ። እሱ አልተነካም በይ። አልተነካም። ይደንቅ ነው። ባለቤቴም ልክ እሱን የነ ማርታስ ልብስ ስለው እሱ አለ አለኝ። አልተዘረፍንም በቃ አልኩት። ምክንያቱም አልተዘረፍንም በቃ አልኩት። ምክንያቱም ሄደው አማራጭ ፈልገው የሚገዙበት ሰዓት አይደለም። ትልቅ ሰርግ ነው። ቀኑ ደርሶ እንሾሽላ ነው። ትልቅ በቃ ማታ ሊለብሱት ጠዋት። እውነትም ይገርም አጋጣሚ። እውነት በቃ አልተዘረፍንም አልኩት። ሌላውን ችግር የለውም በፈጣሪ ኃይል ሁሉንም አልተዘረፍንም። እንደዚህ ተረጋጋ በቃ እነ ማርታ ይምጡ ተባለ።
ቼክአፕ ሄጄ ስመለስ እነ ማርታ መጡ ሊወስዱ ልብሱን ማለት ነው። ባይኖር አስቢው የሚሰማ ስሜት። ከዛ ገባሁኝ ሳየው ቤቱ ባዶ ነው። ባዶ በቃ በዛን ሰዓት ትንሽ ተሰማሽ አይደል? እንትን አልኩና አልተዘረፈም እንዳልሽው አይደለም። ትንሽ እንትን አለኝና ከዛ አሁን እኔ ከተብረከረኩኝ እንደጂም ሊብረከረክ ስለሆነ አልኩኝና እነ ማርታ አሉ እንዲሁም ትንሽ ስርብ እንዴ ማርስ አንቺ አሉ አንቺ ማርስ አትረበሽም አሉ። ማርስ ጠንካራ ሴት ናት ደግሞ ምንም ችግር የለውም እኛ ልብሳችን ባይኖርም ልብስ ሰርተሽልናል ያንቺን ነው እየለበስን ያለነው ስንት አመት አዲስ ናቸው በቃ ምንም የእናንተ አልተዘረፈም አልኳቸው። የሚገርምሽ የነሱ 28,000 ነው ወደ 38,000 ብር ብቻ እንደዛ ነበር የቀራቸው። እሱን ሰጡን የሚከፍሉት በቃ እሱን ሲሰጡን መከራያ ነው ያረኩት። ማሽን ተከራየሁ። ያኔ ከአረብ ሀገር ተመልሰሽ የሆነች ነገር ሰርተሽ እንደጀመርሽው እንደ አዲስ ጀመራችሁ ማለት? እንደ አዲስ ጀመርን። ቤት ሸጥን። መሬት ነበረን። መሬት ሸጥን። ምክንያቱም ያ ሁሉ እቃ የገባው እቃ አይመልሰውም። ጀና አላሙዲን በጣም እንዳለ የ50 ሰው አስቤ 3 ጊዜ እንደገና የሙሽራ እናቶች አለ የነ በላይነክ እንዲያለ አይመልሰውም። መሬት ነበረ። በቃ ወዲያውኑ እኔ ለደጅዬ ምን አልኩ፣ በቃ ደጅዬ ያለ ነገር ላይ እንወስን። ጭንቅላት አይደለም የተሰረቀው ንብረት ነው። አሁን ጭንቅላታችንን እንመለስበት። በቃ ወደ ጭንቅላታችን እንዙር፣ ወደ ራሳችን እንዙር፣ እንርሳ። ያ ነገር የኛ አይደለም ሄዷል በቃ። ስለዚህ የለም ተዘግቷል፣ አናስበው። አሁን የሚቀጥለውን እንየው ስለው እሺ ያለ ምን እናርግ፣ በቃ መሬቱ ይሸጥ። አንድ የነበረችን እሷን ሸጥን። አረብ ሀገር ደግሞ ስመጣ ያዝኳቸው ሮያል ፋሚሊ የገጠመኝ እንትን አለ። ጌጣጌጦች ያሉ ጥሩ ነው የሰጡኝ። ምክንያቱም እዛ ሲሰጡሽ ረመዳን ከገጠመሽ ዘካ የሚሰጡሽ ወርቆች ነው። ጠግም ወርቅ ነው የሚሰጡሽ ኮምፕሌት። እነሱም በጣም ስለሚወዱኝ የሰጡኝ ወርቆች ነበሩ። በቃ ያሉትን እንዳለ የተባሉትን ወርቆች የፕሮሚሱ ሳይቀር ሁሉንም ምንም አላንገራገርም። ፕሮሚስ ማለት የጋብቻ ያስሽ? እሱንም ሁሉ ተሸጠ። እንተናልህን ያም ሆኖ አልሞላውም። ግን ከስር በመንሰጠው ልብሶች እነዛ ነገሮች ወጡ። ንብረትም ተሸጠ፣ ወርቅም ተሸጠ፣ ሁሉ ነገር እንተናለ። ደስ በሚል ሁኔታ ግን 1 ወር ናት የቀረችው ለፋሲካ። አስቢው ያ ሁሉ ሽመና፣ ሸማኔዎቹም ጠላፊዎቹም ሁሉም እንደ ፋሚሊ ነን ስቲል እስካሁንም ድረስ እና ጥሩ እንትን ስላለ በታምር አሉ አንተኛ እናንተ ማቴሪያል አሟሉ እኛ አንተኛም አሉ። ማይቀመው ቀሙ አልኩሽ። የእውነት ማይቀመው ቀሙ። በቃ ቡና ዱቄቱን እየበሉት እየጠጡት አይደለም እየበሉት እንደዛ እያደረጉ ሸማኔው ጠላፊው ሁሉ ተረባርቦ እኔ በዛን ሰዓት ወልጄ በ3ኛው ቀን አስቢ ከባድ ነው። ኑሮሽ የምታጌጭበትን ነገ ልጆቼን አሳርፍበታለሁ ያልሽውን ሁሉንም ነገር አጥተሽ ሰተሽ ከዜሮ ተነስተሽ ተከራይ ስትሆኚ ማሽን ከባድ ነው። የነበረሽ ንብረት ሁሉ ወድሞ ተከራይ ስትሆኚ ምንም ውስጤ ምንም የፈጠረው ነገር የለም። ያቺንም ማሽን መከራየት መቻሌ ራሱ ለኔ ትልቅ በረከት ነው። አልহামዱሊላህ በቃ ያንን ማሽን ተከራየን ተናልን። ማይቀሙት አልኩሽ ቀመው ያ ነገር ተሰርቶ ምንም እንዳልተፈጠረ ከስተምሮች ሲመጡ በራችንን ዘግተናል። ተዘግቶ ከስተምሮች ሲመጡ ለምን ተዘጋ እንዴ ሱቃችሁ ዝግ ነው ለምንድን ነው ሲሉ እንዴ የእናንተን በቂ ስራ ተቀበለን በቂ ስራ ስለተቀበልን ሌላ ከተቀበልን የእናንተ ስራ ይዛባብናል። የእናንተ ስራ ስለሚዛባብን ለዛ ብለን ነው የሰራነው እየዘጋነው ሳንደውልላችሁ እንዳትመጡ። በዛን ሰዓት ግን ውስጡ ባዶ ነው ሱቃችን ባዶ ነው። ቢገቡ ካዩት ሊረበሹ ነው ጊዜውም እየደረሰ ነው። በቃ እነሱ ላይ ምን ፈጥረው ነገር ነው የታየን። ምክንያቱም እዚች ጋር አደራ ሰተውሽ
ተሰርቋል ብለሽ ስትያቸው ምን አይነት ስሜት ነው? ለሌላ ጊዜም እምነት ታጫለሽ። ለሌላም ጊዜ ይበተንብሻል ከስተምርሽ። ያ ከስተምር ስንት አመት የሰበሰብሽው ከስተምር ከተበተነ ከሁሉ ነገር ደግሞ ሌባ ማለት ከባድ ነው። ምክንያቱም ማጣት ማለት ነው። ያንን ነገር ማጣት ማለት ለነሱ ብራቸውንም እንትናቸውንም ፕሮግራማቸውም ተበላሽቶ ነው። ገባሽ? ያንን ነገር እንዳያውቁት በስራ ላይ ነን። በቃ እሱ የማን ሀሳብ ነበር? የሚገርም ሀሳብ እንደውም እሱ ነው ማለት መዘረፋችሁ እንደ አዲስ ለመጀመር መሞከርሽ ጥንካሬሽ ምናምን እንዳለ ነው። ግን በዚህ ልክ ራሱ መጠንቀቃችሁ እንዳይሰሙ በመሃል እኔ ነኝ ያልኩት ለደጅዬ በቃ እናንተ ዘግታችሁ ስሩ። ከስተምሩ ሲመጣ ግን ለሴልሷ በቃ ንገራት እናንተ ምን ትንበሉ፣ እኔም ደግሞ ደውዬ ነግራቸዋለሁ ያለውን ነገር። ስለዚህ ዝጉት፣ የእናንተን ስራ እየሰራን ነው፣ በቂ ስራ ተቀብለናል። ስለዚህ እንዳትመጡ፣ ስንደውልላችሁ ነው የምትመጡት፣ በቃ ለፕሮባ ብቻ ብላችሁ በሉ አልኳቸው። እነሱም እንደዛ አሉ። እውነትም ሰው አልመጣም። እኛም ወጥረን ያዝን። ያ ሁሉ ልብስ በሱ ቸርነት ይወጣል ተብሎ በማይታሰብ ሁኔታ የሁሉንም ሰርግ ጨርሰን ሳይጎልብን ምንም እንትን ሳይል የሁሉም ሰው ሰርግ ላይ እኔም ደጅም ተገኝተናል። እኔም ከአራስ ወጥቼ ሰርታችሁ አስረክበን ከዛ በኋላ ነው ለሰው የነገርነው። በቃ ተዘርፈን ነበረ። ሱቁን ሁሉ ዘግተን ለምን አትከፍቱም ያላችሁን ሁሉ እንትን ነው። ግን በሱ ቸርነት ይኸው እንትን ብለናል። ከዛ አበዱ። እንዲሁም እነሱ በጣም እንዴት የሆነ ነገር እንረዳሽ ነበር። አረ በዛን ሰዓት ብነግራችሁ ከመርዳት ይልቅ እንትኑ ነው የሚበልጠው። ይደርስልኛል ወይ አይደርስም ወይ ከባድ ነው። መረበሹ ስለሆነ እንትን ነው። ችግር የለውም። አሁን ሁሉ ነገር ተሟልቷል አልናቸው። ሁሉ ነገር ተሟልቶ በሱ ቸርነት አልሐምዱሊላህ ያለው ነገር እንትን። የሚገርመው ነገር አራስ ቤት መሆንሽ ብቻ ሳይሆን በሰርጀሪ ነው የወለድሽው። ግን ከ3ኛው ቀን ጀምሮ ስራ ላይ ነበርሽ። እንዴት ነበር ያ ጊዜ? ከባድ ነው፣ በጣም ከባድ ነው። ስኳር አለ፣ ኦፕራሲዮን አለ፣ እንደገና መቀመጥ ይከለክልሻል። አስቢው፣ ቴብል ላይ ሆነሽ መስራት ማለት በጣም ከባድ ነው። ግን ያው ደጅ የሚጨነቀው እሱ ነበር። ምክንያቱም ዲዛይኑ ላይ ያለው ነገር ላይ በብዛት እኔ ነኝ ያለውን ነገር እንትን ምለው። ካልገባሽበት ምን ነገር አልነበረ። ፓተርኑን ምናምኑን መቆርጡ ያለው ነገር ደጅም በደንብ እንትን ይላል። ግን እኔ ካልገባውበት አይሆንም። ዲኮሩንም በቃ በዛን ሰዓት የወሰንኩት ውሳኔ ቶሎ ማሽኑን አምጡልኝ ነው ያልኳቸው። ማሽኑን አመጡ። 1-2 ቀን አሳለፍኩኝና በ3ኛው ቀን ያው እንዲህ እንኳን ብለሽ አራስን ልጅን ማንሳት አትችይም። ከባድ ነው፣ በጣም ከባድ ነው። በጣም በቃ ወገቤ ራሱ በጣም ያመኝ ነበር። ግን መቀመጥ መሳልሽ ራሱ በዛ ሰዓት በጣም ከባድ ነበር። አቀማም በቃ እዚች ጋር ወንበር አርጌ ማሽኑን አስቀምጬ ነበር ምሰፋው። እዚህ ጋር ልጅ ይሰጡኛል፣ አጠባለሁኝ፣ እዚህ ጋር ሰፋለሁኝ፣ እዚህ ጋር እንትን እላለሁ እና ያለው እንትን ከባድ ነበር። ግን ስሰፋ የሚታየኝ ነገር ምንድነው የሚገርምሽ እንደተዘረፍኩኝ አላስብም ነበር። ያ ነገር እንደሌለ ባዶ እንደሆንኩኝ አላስብም ነበር። በቃ እየሰፋ ያለው ታውን የከስተምሮቼን ደስታ ነው። የከስተምሮቼ ደስታ ስለሆነ እነዚህ ከስተምሮች ስላላመለጡኝ ነገ ያ የሄደው ንብረት እዚህ ጋር ደግሞ እንደሚመጣ እያሰብኩ ነበር ምሰፋው። ያን ነገር ስለምሰራ ህመሙ አይሰማኝም። ማደንዘዣ በይውቁ በቃ ሄራሱ ምንም ራሁዬ ምንም አይሰማኝም። በቃ ህመሙ አይሰማኝም፣ ምንም አይሰማኝም። በቃ የሚታይ ምንድነው የነዛ ልብስ በቃ አልቆ ጣል ሳረጋው በቃ ያ የተዘረፍኩት ነገር የመጣ አርጌ ነበር ማየው ነበር። እና ነገ እነዛ ከስተምሮች ስላልተለዩኝ ውስጤ ስላልተበተነ እዚች ጋር የምሰፋው ስፌት ሁሉ እነዛ ከስተምሮች መተው እንደምመልሰው ከፈጣሪ በታይ ስላመንኩኝ ህመሙም አይሰማኝም፣ ምንም ነገር አልተሰማኝም ነበር። የኔ ጥንካሬ ደግሞ የበለጠ ባለቤቴን እንዲጠነክር አረገው፣ ሰራተኞቹን እንዲጠነክር አረገው። እንዲሁም አንዷ ከስተምሪ ከመርካቶ ልትጠይቀኝ መታ መዘረፌንም አላወቀችም። መጡ፣ ሁለቱ ነው እየሰራሁ ነው። ዲኮሩንም ስፌቱም አለ፣ ዲኮርም አደርጋለሁኝ። በቃ በጣም ደንግጠው መዘረፉን አያውቁም። ሊጠይቁኝ ነው የመጡት ቤት።
ከዛ እንትን አለችን አፈር ይበላ ይሄማ ስራ አይደለም ልቀቂ እዚህ ሆነሽ አታርፊም ብለው አንስተው ከእጄ ላይ ወረወሩ። ደጁ ምን ማለትህ ነው እንዴ? አራስ ቤት መሆን አታርፍም እንዴ? አፈር ይበላ ከፈለገ ብለው አንስተው ጣሉ። ያ ሁሉ እነሱ ከኔ ስስትነት ነው፣ ህመም ላይ ነኝ። እኔ ደግሞ እዛ ጋር ተሰርቄያለሁ። መሰረቄን ደግሞ ከነገርኩኝ የተያያዘ ቼን አለ ከስተምሮች በጣም አንዱ ከሰማ ይወጣል። ምክንያቱም በጣም አሁን የመርካቶ ብቲ ሙሉን ይተዋወቃሉ። ማርስ ጋር የሆነ ከተባለ ሙሉ ይሰማል። የሌላውም እንደዛ ስለሆነ አይ በቃ ትንሽ ደጅዬ ሲቸግረው ያው እኔ ወልጄ ስቀመጥ ስራ ስለሚበላሽ እንትን ስለሚልብኝ ክፍተት ስለሚፈጠር እሱን ላግዝ ብዬ ነው። የፈለገ ይሁን ይፍጠርበት ከፈለገ እሺ አልኩኝ። እንደሚያረገው ያርገው እንደሚያረገው ያርገው አሉና እንትን አልኩኝ። እነሱን ካስተናገርኩኝ በኋላ ደግሞ ቀጠልኩኝ ወደዛው ስራ። እነሱን ሸኝተሽ ከዛ ግን ሰርጎቹ ወጡ በጥሩ ሁኔታ ማንም ሳያልቅፏ ብለን ምንም እንዳልተፈጠረ ሆነን እኔም ደጅዬም ሰርጎቻችን በደንብ አድርገን እንትን ብለናል አሳልፈናል። ያ ሁሉ ነገር አለፈ። አሁን ማርሲ ያ ሁሉ ማሽን ጠፋ፣ ድጋሜ ተተካ፣ ተሰራ። ቢሊየነር ናት ሚሊየነር ናት ወይስ ይቀጥል? አሁን ላይ ያው እንግዲህ ወደፊት ቢሊየነሩም ይደረሳል ትልቁ ነገር ላይ። ምክንያቱም ያችን ማሽን ስትወሰድ ያቺ ነገር ስትሄድ ሚሊዮነር ላይ እገባለሁ ብዬ አስቤ አላቅም። ምክንያቱም ምንድነው የታየኝ በቃ ያጣሁትን ነገር መልሰዋለሁ፣ አገኘዋለሁ። በቃ ያለሁበት ደረጃ ላይ እንኳን ለመድረስ ነው የዛ ሌቭል ላይ እንትን ያለው ያው ትልቅ ደረጃ እንደምደርስ እንትኑ ቢኖረኝም ራእዩ ቢኖረኝም ግን እዚች ጋር ግን እንትን ምለው የተዘረፍኳት ነገር ላይ እንኳን መድረሴ ለኔ ትልቅ ውጤት አለው ነው። ስራው ላይ አሁን ማርሲ የምትታወቂው ይሄ ቀለል ያሉና ያዘውት ቀን ምን ለብሳቸው አይነት ግን የሽመና የኛኛን የሚመስሉ ልብሶች በማምረት ነው። የስራ እድልም ስትፈጥሪ ለየት አድርገሽው ነው። እናቶች ልጆቻቸውን ይዘው መተው ልጆቻቸው እዚህ ጋር እየተጫወቱ እዚህ ጋር ደግሞ ስራቸውን እንዲሰሩ እድል አመቻችተሻልና ምን ያህል ሰራተኞች አሉሽ? እንዴት ነው የሚሰሩት? ያው አሁን በብዛት እኔ ጋር የሚቀጠሩት ሰራተኞች ልጆቻቸውን የያዙ ናቸው። ምክንያቱም እንትን ወጣት ያው እቀጥራለሁ ወደፊት አይቀርም። ግን ምንድነው ወጣት ሌላ ቢቀር ተሯሩጦ መስራት ይችላል። ምንም የሚይዘው ነገር የለም ለስራ ብሎ ጉብዝናው ካለ ልክ የኛ ያንን ስላየሁት ራሁዬ ወለ ወጣት ይከብደዋል ብዬ አልልም። እነዚህ እናቶች ግን አላቸው ሙያ አላቸው። ብዙ አመት ጋርመንት ያገለገሉ ናቸው። ከወለዱ በኋላ ነው እንትን ያሏቸው ቤቱ ለው የነበረው እና ሙያውን እስኪያዙት ድረስ ልጅ ይዘው ቤት መቀመጥ የለባቸውም በሚለው ነው የጀመርኩት። ያንን ነገር እንድጀምር እንትን ያለኝ ያው ከበፊትም ይሄ ነገር አለኝ። ይሄ ነገር ያለኝ ምንድነው እኔ ልጅም ሆኜ አውቶብስተራም ሆኜ ያለው እኔ ጋር ነበር ልጆች የሚያድጉት ትንሽም ሆኜ አሁን ራሱ አሉ ትልቅ የሆኑ አሉ ደህና እንትን በጣም ልጅቶች አለሽ? ስንት ልጆች አለሽ ማርሲ? ሁለት የራስሽ ልጆች? ወንድና ሴት አሉኝ። ከዛ ደግሞ ያው ያኔ ጋር የሚሰሩት ልጆቼም አሉ። በዘረብዙ ነኝ። በጣም ዘረብዙ ነኝ። ከበፊትም ነው አሁን ይሄ ነገር ከበፊትም ያለ ነው። አረብ ሀገር ምሳሌ ሄድ በፊት እኔ ጋር ያደጉ 3 ልጆች ነበሩ። አባቴ አንቺ የምታሳድጊያቸው? እኔ ጋር ነው። ጎረቤት ናቸው፣ እኛው ሰፈር ናቸው። ትንሽ አቅም እንትንም ሆኖ ያለው ነገር ስላለ ያሳደግኳቸው አሉ። ትግስት ቱሉና ትዝታ። አሁን ትግስት አግብታለች። እኔ ጋር ነው። ባዶ እናታቸው ወደ ስራ ስትሄድ በዛን ሰዓት ባዶ ጡቴን ሁሉ ነበር ማጠባቸው። በእውነት ጡትሽ በሽተኛ ይሆናል እስከምባል ነበር እናትየው ለሊት ስትሄድ እኔ ጋር መተው ይቀመጣሉ። አጠባት አለሁኝ ትንሿን ገና ሳታገቢ ሳትወልጂ ልጅ ሆነሽ? እና አሁን መጣልሽ ሐሳቡ ራሱ? ከድሮም እወዳለሁኝ፣ በጣም ነው የምወደው። አንዱ እንዲሁም ቱሉዬ ሚሊተሪ ተራ ነው አሁን የሚሰራው
ትንሿ ሆዴም እንደዛው ናት። የሙያ ልጆችም ሆኗ በዛ አዎ በጣም እና ከልጅነትም ያ ነገር አለ። እንደዛም እያለ ነው አሁን ይሄ ነገር ደግሞ ገጠመኝ። ይህንንም ስጀምር ደግሞ ያለው ነገር እንደዛም እንዳለ ቢሆን በቤቴም ዙሪያ በእንደዛ አይነት ልጅ ያላቸው ቢኖሩም ከጎኔም ቢሆኑም ባለው ነገር ላይ እዚህ ጋር ግን አንዷ ናት መታ ልጇን አቅፋ ጋርመንት እንደሰራች ነገረችኝ። መነሻ የሆነችኝ እሷ ናት። እና መታ በቃ ጠየቀችኝ። እንደዚህ እየፈራች ነው በቃ እንደዚህ ስፌት እችላለሁ ግን ምን ላድርግ ብላ አለችኝ። ምን ትችያለሽ? ስፌት ትችያለሽ? አዎ በቃ እሺ ችግር የለውም ነይ መቀጠር ትችያለሽ ብዬ ስላት ልጄስ አለች። ልጄስ ምክንያቱም ለሱ ስል ነው ምገባው ማበላው የለኝም ስትል ከነ ልጅሽ አልኳት። ልጄን ይዤ ልምጣ አለችኝ። አዎ ይዘሽ ነይ አልኳት። ከዛ እሷ መጣች። እሷ ለሌላ ነገረች። አሁን በቃ ልጅ የያዘ ሰው ምትቀጥራለች ማርሰሷ መስፈርቱ እንደውም ልጅ መያዝ ይመስላል። ከዛ የቀጥሩ መስፈርት በቃ አሁን ይመጣሉ ሁሉም ልጅ አዝለው ይመጣሉ። በቃ ማርስ ጋር ሂዱ ተብለን ነው ከነ ልጅ ትቀጥረልሽ ተብለዋል ይላሉ። በቃ እሺ ምን ሙያ ያላችሁ? ምንም የለንም ካሉ ምንም የላቸውም አልላቸው። ምክንያቱም እዚች ቦታ ባስተምራቸው እነዚህ ልጆች አለን የሚሉት ጋር እንደሚደርሱ አውቃለሁ። ለዛ በቃ ምንም የለንም ካሉ እሺ ጽዳት ገቡላቸዋለሁ። ጽዳት ይገባሉ። ጽዳት ይገባቸዋል። ጽዳት ገብታ ሌላ ብትመጣ ያቺኛዋ ከጽዳት ነው የምትጀምረው። የቺኛዋ ታድጋለች። ለዛ ጽዳት ያላቸው በጽዳት ይገባሉ። ከጽዳት ሲገቡ ቁጨት ላይ ስፌት ላይ አባቴ እንዳስተማሩኝ እሱ ላይ ይገባሉ። ልክ እሱን ደግሞ ሲጨርሱ ስፌት ላይ ይገባሉ። በአጠቃላይ እኔ ጋር ያለው እውቀት በአንድ ነገር ላይ እንደ ጋርመንት የቆመ አይደለም። እንደ ጋርመንት በአንድ ነገር ላይ የቆመ አይደለም። በቃ እነዚህ ልጆች ነገ ቢከፍቱ ነገ የራሳቸውን እንትን ቢሉ ምንም ነገር ቀረኝ እንዳይሉ እኔ ጋር የምትገባ እናት ወይንም ሴት በአጠቃላይ ስፌቱንም ቁጨቱንም ሁሉንም ነገር ችላ ነው የምትሰራው። እኔም ደግሞ አላስብም። ምክንያቱም አንድ ልብስ ጥዬላቸው በወጣ አላስብም ሰርተው እንደሚጠብቁኝ አምናለሁ። ምክንያቱም ፉል እውቀት ስለሚይዙ ማለት ነው። በእንደዛንቺም ነው ጥቅሙ ዞሮ ለኔ ነው በጣም ለኔ ነው እና እነሱም አልፎ እነሱም ደግሞ ጥሩዎች ናቸው። ከነ ልጆቻቸው ስትይዢ የኔነት ስሜት አላቸው። ብኖር ባልኖር ይቆረቆራሉ። ይሄ ነገር አልወጣም፣ ይሄ ነገር አልተሰራም፣ ይሄ ነገር ለዚህ ቀን ነው እንትንን ሁሉ ያገላብጣሉ። ለዚህ ቀን ነው ቀኑ ደረሰ። እኔ አይደለም ማየው እነሱ ናቸው። የሚገርም እና ልጆቻቸውንም ስታይ ያለው ነገር ፍቅር ነው፣ በረከት ነው። ደስ ይልሻል። እኔ ሲቀሩ ያመኛል። የእውነት ሲቀሩ ያመኛል። በቃ ለምን ቀሩ ሲቀሩ ያመኛል። ምክንያቱም ለኔ ድምቀቶቼ ናቸው። ከፈጣሪም ደግሞ ማገኝበት ትልቅ ስጦታዎቼ ናቸው። ለዛ ማንም እናት ልጇን ይዛ እስከመጣች ድረስ ማርስ ጋር ትቀጠራለች። ወደፊት ደግሞ ኢንቨስትመንቱ ፈጣሪ ብሎ ወደ ሚዲየም አሸጋግረውኛል። ያው ወደ ሚሊዮን ሆነሻል አላልሽም? እና ያው እሱ ነገር ደግሞ 5000 ካሬ ተፈቅዶልኛል። ያንን ነገር ደግሞ ካገኘሁኝ እንግዲህ አላህ ካለ እዛው እየሰራሁኝ ያው በዛ ዙሪያ ላይ ደግሞ የጥጥም የማምረት እቅድም እንዳለ በተወሰነ እንትን የጥጥም ማምረት እርሻዋን እንደገና ደግሞ የሐር ጥጥም እሱንም እንትን እላለሁ። ፕሮፖዛኔ ላይ አለ። ከዛም ውስጥ ደግሞ የልጆቼም አለ። እንደዛችሁ እዛው መጫወት ብቻ ሳይሆን በእንደዛው ዙሪያ በዴኬር አይነት ዙሪያ እዛው ይሆንና አደግ ብለው ከኔ ጋር ወደ ነርሰሪ ሲገቡ ወደ አንድ ነገር ሲገቡ ደግሞ እውቀቱን ይዘው እንትን እንዲሉ እዛችሁ ደግሞ ማቆያ ስራ በደንብ ተምሮ ያድጋሉ። እንደ ማቆያም እንደ ብዙ ነገሮችም አድርጌ ያለውን ነገሮችን ትምህርታቸውንም ከዛው ተመረው ወደ ኬጂ ሲገቡ እንዳይቸግራቸው ለነሱም አንድ ኤሪያ ተይዞላቸው በእንደዛ ዙሪያ ነው። አቅም ደግሞ ፈቅዶ ፈጣሪ ካለ ደግሞ ራሴን ላስተምራቸው እቅዳለኝ
እኔው ጋር ላደጉ ልጆች ግድ እንደኔ ልጆችም ያለውን ነገር ድርሻ ስላላቸው በእንደዛ ዙሪያ እንትን እያልኩኝ ነው ያለሁት። ማርሲ እንግዲህ ብዙ ነገር የተሳካልሽ ሰው ነሽ ብዬ አስባለሁ። ትለፊያለሽ፣ በዛ ልክ ደግሞ ልፋትሽ ይከፍልሻል፣ ታይዋለሽ። ያው ጊዜ ሊወስድ ይችላል፣ ፈተና ይኖራል በመሃል። ግን በዚህ መሃል እንደው ያ ነገር ሳላደርገው አለፈኝ ወይ ደግሞ ባላደርገው ኖሮ ብለሽ የምትጸጸችበት አጋጣሚ ሳለሽ? የለኝም። በእውነት በጣም እድለኛ ነሽ። ምንም የለኝም። ምንም የለኝም። የምትፈልጊው ነገር እያደረግሽ ነው እያለፍሽ ያለሽ? የምፈልገው ነገር ሁሉ እንትን እያልኩ ነው እያለፍኩትም ነው ያለሁት። ያላሰብኩትንም ደግሞ እያገኘሁኝ እያለፍኩት ነው ያለሁት። አንዳንድ ጊዜ የሆነ ነገር ትመኝና በዛ መሀል ደግሞ ይሄ ማለ እንዴ ብለሽ ምትዩ ብቅ የሚሉ ነገሮች አሉ። እነሱንም ጭምር ነው እንትን እያልኩ ያለሁት። አንድ ቀንም እንዲህ ባደርገው ባላደርገው ብዬ ምንም እንትን የምልበት ነገር የለኝም። በቃ ፉል ነው ያለው ነገር፣ ጥሩ ነው። ምንም እንትን የሚለኝ ነገር የለም። የሚገርም ነው። ለዚህ ነው የምትከታዩ መርህ የሚጠቅም ይመስለኛል ለብዙዎቻችን። እና በህይወትሽ መርህሽ ምንድን ነው ማርሲ? በቃ የምትከተልበት እንደዚህ ነው የምትለው ያስቀመጠችው ለጉዞዋ፣ ለህይወቷ፣ ለቢዝነሷ የጠቀማት ነገር ምንድን ነው? ያው አንደኛ ነገር ራስሽን ማሳመን ነው። ከምንም ነገር በላይ ራስሽን ማጠንከር፣ ለሚመጡት ነገሮች ማጠንከር። ሁለተኛ ነገር ደግሞ ለሚመጡት ነገሮች፣ ለተፈጠሩ ነገሮች ቶሎ ብልሃትን ማለት ቀጥሎ ያለውን ፓርት ማሰብ። አሁን የተፈጠሩት ነገሮች ላይ እዛ ቦታ ላይ ዝም ብለሽ እንትን የምትይ ከሆነ ያልፉሻል። ምክንያቱም ይሮጣሉ ነገሮች፣ አንቺ እዛው ነው የምትቀሪው። ገባሽ? እዚች ጋር ለተፈጠረው ነገር ቀጥሎ ያለውን ፓርት ካሰብሽው እዚች ጋር ያለውን ፓርት አታዩ፣ እየሄድሽ ነው ማለት ነው። ገባሽ አይደለ? እዛ ቦታ ላይ ስትቆሚ ያለው ነገር ቆሟል በቃ። የሚቀጥለውን ፓርት ግን ስታስቢለት እየሄደ ነው ያለው። ገባሽ አይደል? ስለዚህ በአጠቃላይ እኔ ውስጥሽ ጥንካሬ ካለ፣ ፍላጎት ካለ፣ የሚመጡት ነገሮች እንደሚያልፍሽ ካወቅሽ፣ አንቺ ጋር ቆሞ እንደማይቀር እንደማያዳክምሽ ካወቅሽ አትወድቂም፣ ትጠነክሪያለሽ ያለው ነገር ላይ ማለት ነው። ስለዚህ እኔ በአጠቃላይ መመክረው ምንድነው የሚመጡብን የሚደርሱብን ነገሮች ላይ በአጠቃላይ እዛ ላይ ሳይሆን መሆን ያለብን ለተፈጠረው ነገር የሚቀጥለው ፓርት ምንድነው፣ በቃ የሚቀጥለው ፓርት ላይ መመልከት። ምክንያቱም እኛ እዚች ጋር ቆመን ልንሻገር፣ እዚህ ጋር ገደል ሆኖ ልንሻገር ብትይ የምታስቢው ያንን ነው አይደለ? በቃ ያንን ነው ማሰብ ያለብሽ። እዚች ጋር ጥለሹ የምትሄጂውን ነገር መመለስ የለብሽም። ከተመለሽ ትሳቢያለሽ፣ ትፈሪያለሽ፣ ገደሉን ታይዋለሽ፣ ወደ ኋላ ትቀሪያለሽ። በቃ ማለፍ ብቻ ነው። ስለዚህ ልብሽን የሚገጥምሽ ነገሮች በአጠቃላይ ካንቺ ጋር እንደማይሰነብቱ፣ ካንቺ ጋር እንደሌሉ፣ ቋሚ ችግር የለም ይባላል። በቃ እንደዛ አድርገሽ ለማለፍ ከጠነከርሽ ነገም ሌላ ቀን ነው። ገባሽ? አለ ነገሮች አሉ። ማርስ እዚች ጋር ብትዘረፍ ያለውን ነገር ጭንቅላቷ አይደለም የተዘረፈው። ጭንቅላቷ ቢዘረፍ ማርስን አታገኛትም። ተበላሽታ ነበር የምትቀመጠው። ባለችበት አይደለም የምትቆመው፣ ካለችበትም በወረደ ነበር የምታገኛት። ግን ወደ መፍትሄ ነው ሄድን። በቃ ቀጥሎ ያለው ፓርት ምንድነው የሚለው ላይ ስለሄድን ነው እዚህ ደረጃ ላይ ከፈጣሪ በታች ፈጣሪን ይዘን የደረስነው እንጂ እዛ ቦታ ላይ ወይኔ ተዘረፍኩኝ፣ ወይኔ እንደዚህ ያልኩኝ ገና ምኑን ብዬብል አለቀ። ወሩ ያልቅና ከስተምሮቹም ይበተናሉ፣ የነሱም ፕሮግራም ይበላሻል፣ የኔም ላይፍ ከዛ በኋላ አይቀጥልም ነበር። ስለዚህ ጥንካሬያችን ውስጣችን ማድረግ ያለብን ግባችንን በቃ ቀጥል ወደፊት ያለውን ግብ ነው መመልከት ያለብን እንጂ ወደ ኋላ ያለፈውን አይደለም። ያን ከተመለከትን እናድጋለን። እኔ ማርስ ጋር ይሄ ነገር አለ። ወደፊት ነው ሁሉም ነገር ወደፊት ነው። ማርሲ ግን ተስፋ ቆርጠሽ አታውቂም? አላውቅም። በእውነት አላውቅም። መቼም ብትይኝም አላውቅም። የእውነት አላውቅም። ተስፋ ማለት ተስፋ ብቆርጥ የተዘረፍኩኝ ጊዜ ነበር የምቆርጠው። ምክንያቱም ትልቅ ነገር ነው። እርግዝና ላይ ሆነሽ እንደነገርኩሽ እነዛ ነገሮች ከባድ ነው። ገባሽ? ግን ተስፋ አይደለም። አረብ ሀገር እንኳን ሆኜ በእንደዛ አይነት ሁኔታ ላይ ያለሁኝ በቃ አገር ሄጄ ሰርቼ አድጋለሁ፣ እንዲያረጋለሁ፣ እንደዚህ ሆናለሁ ብዬ እንትን እላለሁኝ እንጂ ተስፋ ቆርጬ አላውቅም። በቃ
እዛም ሁኜ ነገን ነው ማስበው። በቃ ዛሬ አልሄድኩኝም አይደለ በቃ ነገ ግን እሄዳለሁ፣ ነገ እንዲያረጋለሁ፣ ነገ ሄጂ የሚለው እንጂ ተስፋ የቆረጥኩበት ጊዜ የለም። በጣም የፈተነሽ ነገር ሳይሆን ከገጠሙሽ ቻሌንጆችን ባሻገር ይሄ ሸክላ ሰሪ ሽመና ላይ ያለ ሰው በተለይ ደግሞ እናንተ ሙያው ላይ በገባችሁበት ሰዓት ያን ያህል ግንዛቤው የለም፣ ያን ያህል ተቀባይነትም ላታገኝ ትችያለሽ። ቶሎ የገጠመሽ ፈተና አለ ከዚህ ጋር? እዚህ ጋር የሆነ ነገር አለ። አዎ ያለው ምኑ መሰለሽ ራዊ፣ እኔ ሴትዮዋ ማናት እናት እንትን ብላኝ ፋንቱ ዋሪ ማለት ነው። እሷ ወስዳኝ ሃይዌ ነው መንገዱን ካየሽው የብሪቲሽ ኢንተርናሽናል ስኩል ሃይዌ ነው። እግረኛ አንድ ሰው ምናልባት ማስታወሰው ይገባልን በ15 አመት እግረኛ የለውም ቦታው። ከስተምር ስላለው ነው የምሰራው፣ ከስተምሮቼ ናቸው እንጂ እግረኛ የለውም። ሃይዌ ነው ቦታው ማለት ነው። በዛን ሰዓት ገብቼ ሰው የለውም እና ከደጂ ጋር ምን እንባባላለን። አንድ ሰው ሲያልፍ ካየው ሱቃችንን ወይሰይ ደጂ ሱቃችንን እያዩት ነው እንላለን። እንትን መታየቱ ራሱ ማለት ነው። ወይኔ ሱቃችንን እያዩት ነው። እንደዛ እያልን የሷን ስራ ሊጀመር ያው ትንሽ ጊዜ ቀርቶት ነበር። እቃዎች ገዝቼ እስከምሰራራ ምን እስከምል ያሉት ነገሮች ለ2 አመት ያህል መንገዳገድ አለ። ምክንያቱም በካፒታል አይደለም የገባነው። እዚች ጋር እየሰራን እያስረከብን የሰጡንን እያስረከብን ስለሆነ ያችን ካፒታል እንትን እስከምንል ድረስ ሰዎች ቀብድ ካልሰጡን በስተቀር መስራት አንችልም ነበር። በእነሱ ቀብድ ነው ዕቃ ገዝተን የምንሰራው። እንደገናም ደግሞ ከስተምርም ደግሞ አዲስ ገብቶ ቀበላለሁ እንዳቲ ሃይዌ ነው የእግረኛ ማንም የለም። ለዛ ነው ሁሉም ደንበኛችሁ ባለመኪና ሆነው ነው። ለዛ ነው እንጂ የለም እግረኛ የለውም። በቃ ሃይዌው ምንም የለውም። ታክሲ መውረጃው አትላስ ጋር ነው ምንድነው ብራስ ጋር ነው። የኛ ደግሞ ብሪቲሽ ኢንተርናሽናል ስኩል መሀል ላይ ነው ሃይዌው የሚጀምርበት ጋር ነው። እና ለዛ በቃ እሷ ሰዓት ላይ ትንሽ ያለው ነገር በቃ ሱቃችንን አዩልን ከማለት ውጪ አልሰራንም። ብዙ ጊዜ ግን ምንድነው ሱቃችንን ሲያዩልን ራሱ ሃፒ እንሆናለን። መታወቁ ራሱ እዚህ ጋር አለ መባሉ ሱቃችንን እያዩት ነው ደስ ሲል በቃ አሁን በሚቀጥለው ይመጣሉ እንላለን፣ እንነጋገራለን። አሁንም አንዷ ስታየው እሰይ በቃ አሁን ዛሬ አዩት ነገ ይገቡልናል ብለን እንላለን። እና እሷ ሰዓት ላይ ትንሽ እንትን ትላለች። ሰው ያንስሽና ትንሽ ሰጥቶ ይሄዳል። ለነሱ በምን እንስራ እና ጨምሩ ማለት ደግሞ ሳታስረክቢ አይቻልም። እና ያለ ካፒታል ሞልተን ስላልተነሳን ትንሽ እሱ ሰዓት ላይ ከባድ ነበር። ማርሲ ዲዛይነር ባትሆን ምን ትሆን ነበር? ማርስ ዲዛይነር ባትሆን ያው ነጋዴ ትሆን ነበር። ነጋዴ ትሆን ነበር። መርካቶን በደንብ አይተሻል? መርካቶን አይቻለሁ። ልጅም ሆኜ እንዳልኩሽ እነዚህ ሰሊጥ አድበል ብሎ መሸጥ ምናምን ያሉት ነገሮች ላይ ወቅታዊ ነገሮች አሉ። በቆሎ የሚመጣበት ጊዜ አለ፣ ድንች የሚመጣበት ጊዜ አለ። እነዚህ ወቅታዊ ነገሮች ላይ እሱ ላይ መሰራራት አለ። እና እርግጠኛ ማርስ እንትን ቁጭ አትልም፣ ነጋዴ ትሆን ነበር። ነጋዴ ትሆን ነበረ። ግን ያው ከልጅነትም ያለ ነገር ደግሞ እንትን ላይ ስለሆነ እዚህ ነገር ላይ እንግዲህ እስካሁንም ፋሚሊ ይላል በቃ እኛ ሰው የተመኘውን ሪል በልጅነቱ የተመኘውን ወይ የሰራውን ነገር እንደሚያገኝ እንትን ያለው በማርስ ነው ይላሉ። ፋሚሊ ይላል በቃ የተመኘውትን ነው ያገኘሽ ያለሽ። በጣም ደስ ይላል። ሙያው ላይ ምን ቀይር ያለው ብለሽ ታስበልሽ? አሁን የኛ ሀገር የፋሽን ኢንዱስትሪውን ስታዩ በተለይ በጣም ትልቅ ሀብት አለ። በዛ ልክ ግን አልተጠቀምንበትም። ስቲል አለ እንደ ሀብታችን ልክ አይደለም። እና ማርሲ ተለባሽ ለማድረግ ሁሉም እምነት ተከታይ በሁሉም እድሜ ያለ ሰው በየቀኑም ለላዘውትም ለበዓልም እንዲለበስ አድርገሽ የሰራሻቸው ነውና ምን ቀይር ያለው ምንስ መቀየር ፈልጋለሁ ታያለሽ ባለሽበት ዘርፍ? ያው አሁን የቀየርኩት በእንትኑ ዙሪያ በስራው ዙሪያ ፋሽን ዲዛይን አሶሲዬሽንም አለሁበት። ያምኑበታል በማርስ ልብስ ያምናሉ። ምክንያቱም ሽመና የራሴን ይዤ ስለምሰራ ፋሽን ሾው ላይ በወጣን ቁጥር የማርስ ልብስ ይጓጓል።
የማርስ ልብስ ካለ እኛ ሁለተኛ እንጠብቅ ይላሉ ዲዛይነሮቹ። ያለው እንትን ጥሩ ነው፣ ምክንያቱም ፓተርኑም ላይ ቆንጆ ነው። ኦርጋንዛም ስሰራ በኦርጋንዛው ላይ የምፈጥራቸው ነገሮች በጣም ቆንጆ ናቸው። ኦኬዥናልም ናቸው፣ ኖርማልም ናቸው። እንደገና ደግሞ በሙስሊሙም ዙሪያ ያሉት ነገሮች ያው በእንደዚህ ዙሪያ አልተለመደም። እኔ እንደዚህ ነው እንትን ምለው። ሁለተኛ ነገር በብዛት አሁን በኖርማሉ ዙሪያ ይለበሳል ልብሶች፣ በሙስሊሙ ዙሪያ ብዙ አይለበስም። እነዛን ነገሮች ደግሞ በምን አይነት እንደ አባያውም ሆነ ከሌላ ነገሮች ጋር ተቹን አድርጌው እንደ አባያ እንደ ጀለባብ ለበዓል ጊዜ የሚለብሱትን እንዴት አድርጌ ደግሞ በዛ መንገድ አውጣውና ተለባሽ ይሆናል የሚለውንም ነገር እሱ ላይም እየሰራሁበት ነው ያለሁት። ኮተን አድርጌው እንደገናም ደግሞ ያው ባህር ዙሪያ ነው በጣም መስራት የምፈልገው። ሀር ማለት ያው ምንም ሆነ ምንም ወደ ውጭ ኤክስፖርት ስታደርጊ ብዙ ወደ ሀገራችን የሚገባ ጥሩ እንትን አለ። ምንድነው ዶላርም ብዙ ነገሮችን የማስገባት እንትን አለ። እሱ ላይ በጣም መስራት እፈልጋለሁኝ። ከዛ ውጭ ላሉ ነገሮች ያው ለወጣቶች ባለው ዙሪያ እየሰራን ያለ ነው። በማቅለሙም በፕሪንቱም ባለው ነገር ላይ ሁሉንም ትምህርቱን ስለወሰድኩኝ በእንደዛ አይነት ዙሪያ ላይ እንግዲህ ሌላ ነገሮችን እፈጥራለሁ ብዬላለሁ። ግን ሞራውን ያለው ስራዬ በኮተን ላይ ነው በጣም እንትን ማለት የምፈልገው በኮተን ላይ። ምክንያቱም ያንንም እንድነሳሳ ያደረገኝ ምንድነው ኢንዱስትሪ ሚኒስቴር ባመቻቸልኝ ነገሮች ላይ ውጭ ሀገር ሄጄ ያየሁት እኔ ወሰድኩት ሙሉ ኮተን ልብስ አለ ፎቶ ላይ ራሱ አለ። እንትኑ ከንቲባው መጥቶ ሲጎበኝ ጨርቁን ነው በጣም ተገርሞ ያየው በጣም እና ምን አይነት ጨርቅ ነው በጣም ቆንጆ ነው ብሎ ሲለኝ የኢትዮጵያ ምርት ነው እና ሙሉ ኮተን ነው 100% ኮተን ነው አልኩት። ፖሊስተር የለውም ብዬ ስለው ስልኳን ያዙት ነው ያለው። እንትኗን ያዙት ይሄንን ነገር እንፈልገዋለን ብሎ ሲል ያው ካጠገብም አለ እንትን አስተርጓሚም አለ ብሎ ሲል ችግር የለውም በእርሻ ዙሪያ ሊይዘው ስለሆነ የሚፈለገውን ያህል የማቅረብ አቅሙ አለኝ አልኩት። በቃ ካንቺ ጋር ነው መስራት መፈልገው አለ። ያ ነገር ደግሞ ሞር ኮተን ነገሮች ላይ እንድበረታታ አድርጎኛል። በአሁኑም ሰዓት ደግሞ ሰውን ከኖርማል ይልቅ ኮተን ነው ስትዩ ደስ የሚለው ፓርት አለ። ከጤናም ዙሪያ ስታዩ ኮተን ነገሮች በህፃናት ልብሶች ዙሪያ ባላቸው በህፃናት ልብሶችም ዙሪያ በኮተን ዙሪያ ሰራለሁ ብያለሁ። አሁን በእንደዛ አይነት ነገር ላይ ነው ያለሁት። እንደውም ማርስ ምን አይነት እቅድ አላት ስል ልክ እንደ ሱፍ እንደሚሸጠው በልኬቱ ያለቀለት ያበሻ ልብስ አሁን እንደው በጣም አነሰ ከተባለ አንድ ሳምንት ተጠብቆ ጥልፎ አለ። ጥንቃቄ ይፈልጋል ሲሰራም እና ቶሎ ይሄ ሄደሽ ብድግ አድርገሽ የምትገዢው አይነት አይደለም፣ ወይ ደግሞ የምትፈልጊው አይነት ላታገኝ ትችያለሽ። እና በደንብ በስታንዳርድ በሳይዙ ተሰርቶ ተለክቶ የተቀመጠ ሰው እየመጣ በሳይዙ መርጦ የሚወስድበት አይነት አማራጭ ለመፍጠር እንሰራለን እያልሽ ነበር ያወራን ነበር። እስኪ ስለዛ ስለ አጠቃላይ ህልምሽ ለወደፊት አሁን ያው እነዚህ ነገሮች በብዛት ያሰብኩት በአሁኑ ቦታ ላይ ትንሽ ያስቸግራል። ምክንያቱም የጥራት ደረጃ መዳቢዎች ራሱ መተው ያው ቤቱ ትንሽ ቆርቆሮም ነው እንደገና ደግሞ አጠር ያለ ነው። በኢንቨስትመንቱ ደረጃ ከሆነ ግን የጥራቱም ደረጃ ይሰጠኛል። እዛ ነገር ላይ ነው አሁን ያንን ነገር ልሰራ ያሰብኩት። አሁን አንቺ ያልሽውን የኢንቨስትመንቱ መሬት ጥሩ እየሄደ ነው አሁን ያለው ነገር እየተባበሩኝ ነው። ሸገርም ከአለው ነገሮች ከፍለ ከተማው ንግድና ኢንዱስትሪ መዛጋላን ያሉት ሁሉም እየተባበሩ ጥሩ ሁኔታ ላይ ነው እየሄደ ያለው። ያ ነገር ላይ ሲደርስ የሚመጣ ሰው ፒክ አድርጎ የሚሄደው ነገር እንጂ አልደረሰም ደረሰ የሚለውን ነገር እሱን ለማስቀረት መሬቱን ነው እየጠበኩኝ ያለሁት። ራፊ አይደለም እሱ ወደ ውጭ ራሱ ኤክስፖርት በእንደሱ አይነት ዙሪያ ነው መላክ መፈለገው። ልክ ሱፍ ከውጭ እንደሚመጣው ሁሉ እኛ ደግሞ ትራዲሽናል ነገሮች ከሀሩም ጋር አንድ ላይ ተያይዞ ሀሩንም ተደርጎበት ኖርማልም ኮተኖችም ተደርገውበት ኖርማልም ፖሊስተሩም ሆኖ ተሰርቶ እነዛ ነገሮች በኤክስፖርት ደረጃ ነው እንትን እያለ እንዲወጣ እቅድ ያለኝ። በቃ የሚመጣ የህፃናትም ሆነ የአዋቂም ሆነ የማንኛውም ነገር ፓክ ተደርጎ ከኔ ቤት ኤክስፖርት ነው መለበስ ብቻ ሳይሆን ኤክስፖርት እንዲደረግ ነው። ልክ ከሱፍ ከውጭ እንደምናመጣው ሁሉ ከማርስ ጋር እንዲወጣ ነው ትልቁ እቅዳችን። ባልጋ ልብስ ዙሪያ እንደዛ
ምክንያቱም አልጋ ልብሶቻችንን በጣም ይወዱታል ውጮች። ኮተንም ነው፣ ጥልፍ አለው፣ የሚያምር ነገር ነው። ትራዲሽናልነቱን የሚወዱ አሉ። እንደገና ደግሞ በእንደዛው ዙሪያ ደግሞ ሌክቸሪ ነገሮችን ለፈለጉም ደግሞ በሀሩ ዙሪያ መጋረጃዎች፣ ምክንያቱም ስስ ነው ሀር ማለት በጣም ስስ ነገር ነው፣ እንደ ፈትል አይደለም። በእንደዛም ዙሪያ መጋረጃዎችን ሌክቸሪ ደግሞ ለፈለጉ ሰዎች መጋረጃውንም እንሰራለን እንላለን። ምንም ቢሆን ያው ስሙን ስለሚፈልጉት ያንን ነገር በዛ ነገርም እንሰራለን ብለናል። በትራስ ጨርቆችም ዙሪያ በአጠቃላይ ሁሉ ነገር ከኢትዮጵያ ሜዲን ኢትዮጵያ። አሁንም ልብሳችንም ላይ ያለው ነገር ላይ ሜዲን ኢትዮጵያ ነው። ማርስ ዲዛይን ሜዲን ኢትዮጵያ ነው የሚለው ከድሮም ያለው ሎጎአችን ነው። ወደፊትም ደግሞ ያንን ነገር በመላው ዓለም ላይ እንትን እያለን ይጫናል ማውጣት እዛ እቅድ ላይ ነው እንግዲህ ያለነው ኢንሻአላህ። ደስ ይላል በጣም ማርሲዬ። የምትይኝ ነገር ይኖር ይሆን ለወጣቶች አንቺ ያለሽበት ዘርፍ ላይ ወይም ቢዝነስ ላይ ራሳቸውን ለማሸነፍ ኑሮን ለማሸነፍ በጣም ወዲያ የሚሉ ከፍ ዝቅ እያዩ ያሉ ወጣቶች ይሰሙታል ይሄንን ዝግጅትና ምን ትያለሽ? በቃ አንደኛ ነገር ጠንካራ መሆን ይፈልጋል፣ ጥንካሬ ይፈልጋል። ሁለተኛ ነገር ራዕይ፣ በቃ ነገን ጥሩ ነገር እንዳለ ማሰብ አለባቸው። ዛሬ የሆነ ነገሮች ያው የኔ እስካሁን ድረስ ያወራኋቸው ነገሮች ለነሱ ተሞክሮ ይሆናቸዋል ብዬ እላለሁኝ። ስለዚህ በአንድ ነገር ላይ ብቻ ዲፔንድ ሆነው እንዳይቀመጡ፣ ድንቹም እንዳይቀር ኮፍያውም እንዳይቀር ድንቹም መቅረት የለበትም፣ ኮፍያውም መቅረት የለበትም፣ ሰሊጡም መቅረት የለበትም። አሁን ሳይው በሱፐር ማርኬቶች ላይ እንዲተደብልሎ ፓክ ተደርጎ ሳይው የኔ ያቺን የሸጥኳት ዛሬ 20 ምናምን አመት የሸጥኳት ናት ብዬ እንትን እላለሁኝ። ያ ሁሉ ነገሮች ምንድነው ነገ ሌላ ነገር እንዳለ ማሰብ አለባቸው፣ መዳከም የለባቸውም። ማንኛውም ነገር ቢመጣ ጊዜያዊ ሆኖ እንደሚያልፍ መገመት አለባቸው። አንድ ነገር ላይ እንትን አይበሉ፣ አይገደቡ ነው ብዬ የምለው። ምክንያቱም አንድ ነገር ላይ ያቺ ነገር ላይ ከእንትን ካልን ዲፔንድ ከሆንን እዛው ቆመን ነው የምንቀረው ነው ብዬ የምለው። ምክንያቱም ምናልባት አንዷ የፀጉር ስራ ለምሳሌ እንትን ምትል ከሆነ ያ ባይሆንላት ደግሞ ሌላ ነገር ላይ ብትሞክር፣ በቃ ያሉት ነገሮች ላይ እኔ ውሸት አይደለም። አሁን እንዳልኩሽ ሱቁን ስንከፍት ራሁዬ ሰው ሱቃችንን ያያል ብዬ ባልኩሽ ሰዓት ለደጅዬ በቃ ደጅዬ አንተ እዚህ ስራ ቁርጡንም ምኑንም ሽመናውንም እንትን ትላለህ፣ እኔ ደግሞ ጥሩ ስለሚከፍሉኝ እኔ ተቀጥሬ ልስራ ያልኩበት ጊዜ አለ። ኢንካሙን ለማግኘት ማለት ነው። ገባሽ? የኔ ጥሩ ቢከፍሉኝ በዛን ሰዓት 10,000 ቢከፍሉኝ በጣም ብዙ ነው። እና እኔ 10,000 ብር ቢከፍሉኝ እንትን ብል በቃ እዚች ጋር ያለውን ነገር ካፒታል ይሆናል በጎን። እና እኔ ተቀጥሬ በቁራጭነት ልስራ፣ አንተ ይሄኛውን አካሂድ ያልኩበት ጊዜ አለ። ገባሽ? እንደዛ ወጣቶች መዳከም የለባቸው። ባለው ነገር ላይ አንዱ ባይሆንላቸው አንዱ ቢሞክሩ። ተቀጥሮ መስራት ራሱ ለተወሰነ ጊዜ ልምድን ታገኝበታለሽ። ሳትንቂው ከተቀጠርሽ ልምድ ታገኝበታለሽ፣ ገቢ ታገኝበታለሽ፣ የነገ ተስፋ ታይበታለሽ። ምክንያቱም ከዛች ሴት ጋር ስትሰሪ ከኔ ጋር የምትሰራ ሴት እኮ ላይፎቼን እነግራታለሁ። ስነግራት ይሄም ላይፍ አለ ብላ የእሷን ላይፍ ትንሽ እንደተሞከረች ነው የምትቆጥረው። ገባሽ አይደለም? ምክንያቱም ብዙ ተጎድቻለሁ፣ በቃ ተንትብያለሁ፣ አንዲ ለፍቼ ብላ ምትል ሴት የኔን ደግሞ ስትሰማ ወይ እኔ ምን ለፋውና ብላ ልትል ትችላለች። ምክንያቱም በሆነ ወቅት ላይ እዛው ገላን ሲዳዋሽ ላይ እንትን ብዬ ቀርቤ የማርች 8 ነው ማርች 8 ላይ ቀርበን ስንናገር እስኪ ማርስ በቃ መሰጫቸው ምክር ካለ ብለው ሲሉ ስለሆነ ነው ምናግርሽ ስለተዘረፍ ነው። እስቲ ልጄ ላይ ያለው እንኳን ወርቅ አይደለም ያለው ለልጆቼ ላለው ነገር ላለው እንትን ነገር እሱን እንኳን አልተካሁትም እንዳለ የፕሮሚሱ ሳይቀር ተሽጦ ብዬ ስላቸው ያለቀሰም አለ። አመራሮቹ ሳይቀር ነው ያለቀሱት። የእውነት እንትን ብለው ከዛን ጊዜ ወዲህ ሴቶቹ ምንድነው ያሉት? እንዴ ሲያገኙኝ እንዴ ማርስ ጠንካራ ሴት እኛንም እኮ አጠነከርሽን፣ ቁጭ ብለን ምናላዝን ይመሰለ የነበርነን እንትን ያለው በጣም ብዙ ልጆች እዛ ተቀይረው ስለ እውነት ነው ምነግርሽ የተደራጁ ሁሉ ብዙ አሉ። በቃ ተደራጁ እንዲሆኑ ይያልሆን ካላችሁ የኛ ሸክላው አልሆን ካላችሁ እዚች ጋር ያለውን ነገር ስሩ፣ ተቀጥራችሁ ስሩ። እውቀት
አሁን በዛ ገላን በጣም እንደ ምሳሌ የሚያደርጉት የኔን ያችን ንግግር ነው። ለካስ እኛ ምን ሆነን ነው ይኑሉ ምናማረረው እንዲም ደግሞ ይዞ ተሸክሞ የተቀመጣለ ብለ ለሌላው ጥንካሬ ይሆናል። ስለዚህ ወጣቶች መዳከም የለባቸውም። ለጊዜያዊ ነገሮች ላለው ነገሮች ጊዜ ባያባክኑ ደስ ይለኛል። በአሁኑ ሰዓት ጥሩ ነው ቤታችን ድረስ ቴክኖሎጂ መጥቶልናል። እውነቴን ነው በጣም ከሚገባው በላይ ነው። አሁን እነዚህ ሃንድ ክራፍቶች የሚሰሩ በእንትን የሚመጡ ነገሮች ቤት ውስጥ በሚሞክሩ እኛ ጋር እንኳን እዛ ተደራጅተው ምን እንጀምር ብለው ቆዳ ጀምሩ እንዴት እንችላለን ሞባይል ላይ ያለ ቤታችን ድረስ ብሎ ከዛ ዳውንሎድ እያደረጉ ሰርተው አሁን ከኔ ጋር ባዛር ይወጣሉ የሚሸጡ እና አለ ሞባይላችን ላይ መጥቶልናል። በአሁኑ ሰዓት እነዛን ነገሮች ቤታችን ሞክረን አንድ ሁለት ቦርሳም ሆነ አንድ ሁለት ራስ ጨርቅ ሆነ አንድ ሁለት ነገር አድርገን ሱቅ ላይ በአሁኑ ሰዓት ብናሳይ ምናልባት ባናገኝም ብንል አንድ ተረካቢ ልናገኝ እንችላለን። ያ ተረካቢ ሌላው ሲረከበው ደግሞ ሊፈልግ ይችላል። ብዙዎቹ እየተነሳሱ ያሉት በእንደዛ ዙሪያ ነው። ስለዚህ ቤታችን ድረስ በሞባይላችን እስከመጣ ድረስ ፓተርኖች እጃችን ላይ እስከገቡ ድረስ ሸሚዝ ለስራ ተብሎ ቢባል እንደ በፊት ባለሙያ አይደለም የምትፈልጊው ፓተርኑ ቁጭ ብሏል ሞባይላችን ላይ። በእንደዛ አይነት ዙሪያ ቢሰሩ ጊዜያቸውን በእንደዛ አይነት ነገር ላይ ቢያባክኑ እኔ የምፈልገው እሱን ነው። በቃ መመክራቸው ባልሆነ ነገር ላይ ባልሆነ ዘመኑ ባመጣው ወሬዎች ላይ በአንዳንድ ነገሮች ላይ ከምንጠመድ እኔ ባለቤቴም ይነግርሻል ልጆቼም ይናገራሉ። እኔ ቁጭ አልኩኝ ማለት እንትኖች ነው ማየው በአጠቃላይ እነዚህ ያሉ ፓተርኖች ሙያዬን የሚያግዝ ነገሮች ነው። ይሄም አለው ብዬ በማግስቱ ገብቼ ያቺን ፓተርን አውጣታለሁ። በቃ ያቺ ፓተርን ዋጋ አላወጣሁባትም። ትልቅ ነገር ግን ከሞባይል ያግኝቼባታለሁ። ገብቼ ግን ያቺን ነገር ሰርቻት ቦርሳ እንትን ያልኩት አለ ገበያ ላይ ያዋልኩት አለ ነጠላ ጫማ ያዋልኩት አለ ብዙ ነገሮች ላይ እንድገባ አድርጎኛልና በቃ ማየማ ፕሪንተረስት እያየች ነው ታትረብሿት ይባላል ልጆቼ ራሱ ማለት ነው። ከዛም ወስዶ አሁን ስኬች ልጄ በጣም ፐርፌክት ናት። በጣም ከልጅነቷ ያፈራሽ ነው። የመጀመሪያዋ ልጅ ሴት ልጅ ከልጅነቷ ጀምሮ ነው ልክ እንደኔ ናት ተሰጥዋ እንትን ያላት የምትገልጽበት ነገር በዘር ሄዳል መሰለኝ ይሄ ነገር። ይመስለኛል። ራይ እና እንትን ነው ተሰጥዋም ቆንጆ እንትን ነው። ከኔ ያዘቻቸው ነገሮች ስኬች ታደርጋለች። በአሁኑ ሰዓት ብዙ ነገሮች አሉ። በጣም ቢዚ ሰውን ታግዘኛለች። ከልጅነቷ ጀምሮ ያለው ነገሮች ስትገልጽልሽ በስዕል ነው። ቤት ውስጥ ስቲል ከሰራተኞች ጋር ያላት ቼን እንኳን የሆነ ነገር እንትን ካለ በአፍ አትነግረኝም። 6 አመት 7 አመት ላይ ሆና ራሱ በአፍ አትነግረኝም። በእውነት ስላ ነው የምትነግረኝ። በሆነ ወቅት ላይ እንትን እዛው ቁጭ ብለን ድርጅት እየሰራን እያለ ቦሌ ሱቃችን እንደዚች ያለች ሴት ስላለች እንደዚች ያለች ሴት ስላ እንትን አለች። እኔም አለሁኝ ደጅዬም አለ። ከዛ ጠየቃት እንዲህ ለምንድን ነው ይሄንን የሳልሽው አላት። አይ ልነግርህ ፈልጌ ነው አለችው። ማንን ነው የሳልሽው አላት። ሲላት እኛ ጋር ያለችውን ልጅ ነው የሳልኩት አለች። ታዲያ ለምንድን ነው እጇን የዘረጋሽው አላት። ሲላት ኬጂ ገና መግባቷ ነው። እኛ ስራ ነው የምንውለው እና የምትቀበላት እሷ ናት። አጋዥ ማለት ነው። ከዛ ስትል ታዲያ እጇን ለምንድን ነው ዘርግተሽ የሳልሽው ሲላት በቃ ከትምህርት ገባሁኝ ምግብ ስላት የለም ምንም ስላት የለም። ስለዚህ ምንም የለም ስለምትለኝ የእሷን ልነግራችሁ ነው። በአፍ ወሬ ጥሩ አይደለም ማውራት ጥሩ አይደለም ብላችሁ ስላላችሁኝ በስዕል ልግለጽ። ከዛ ጸጉሯ ልጅቷ ትታሃጀባለች እንደዚህ እና ጸጉሯን ከፍታት ነው የሰራችው። ታዲያ እሷ እኮ ትጠመጥማለች ለምንድን ነው ከፍተሽ የሳልሻት ሲላት ኖ ስትጠመጥም የምታዩት እናንተ ባላችሁ ጊዜ ነው። እኔ ግን ሳገኛት ጸጉሯን ተከፍታ ነው። ብዙ ታሪክ ነው የምትናገረው። የእውነት ወደ 6 አመት ላይ ምናምን ነው ይሄን ነገር እንትን ያለችው እና እናንተ ስታዩ የማታ ገጽታዋን ነው የምታዩት። እንትን ነው ማታ የምትለብሰው ነው። እኔ ግን ከገባው በኋላ ጸጉሯን ለቃ እንደዚህ ነው። ስለዚህ ምንም ነገር የእውነትም ከሷ ሰማንና
ለማንኛውም ብለን ድንገት ራሳችን ሄደን ስናረጋግጥ በቃ እንደገባች ስልክ ላይ ምናምን ላይ ስለሆነች የለም የእውነትም ምግብም የለም። ያው እንትን አትላትም። ልጅቷንም ባለው ሁኔታ መክረናት ያለውን ነገር እንትን አለንና እሱም ብቻ ሳይሆን አሁን ራሁ እዛ ጋር ቁጭ ብለሻል። እኔ እሷ እዚህ ጋር ናት። አንቺ ለጠየቅሻት ጥያቄ ላንቺ እንዲታይሽ ነው የምትስለው። ከጭንቅላት ነው እሷ ጋር የምትጀምረው። ከጭንቅላት ጀምራ እግር ታረግና ላንቺ ኖርማል ሰው ነው። ከዚህ ግን ለሚያየው ሰው ከጭንቅላት ነው። ለምንድነው ከጭንቅላት የጀመርሽው ብሎ ሲላ ደጅዬ ይጠይቃታል ብዙ ጊዜ። ለምን ከጭንቅላት ጀመርሽ ብሎ ሲላ ኖ የጠየከኝ እኮ አንተ ነህ። ስለዚህ ላንተ እንዲገባ አርጌ ነው የምስለው። ከዚህ ጋር ሲታየው ቀጥታ እንዲታየው እንዳይገለበጥ ለጠየቀው ሰው ነው የሚታየው እንጂ ለሷ አይደለም። እና የዚህ ነው እንትን አለች እያበረታታናት። አሁን ስኬች ራሱ በጣም ፐርፌክት በጣም ጎበዝ ናት። ታግዘናለች። በደንብ ተተክ እያፈራችሁ። አዎ ስፌትም ራሱ በአንዳንድ ትርፍ ጊዜዋ ዝም ብላ ትሞክራለች። የራሷ አሻንጉሊቶች ምናምን አርጋ እሱ ነገር ታረጋለች። እና እንደዛ ይሄንን ግን ወድጄዋለሁ። ነው በጣም ደስ ይላል። ጀግና ላንቺ ምንድነው ማርሲዬ? ይሄ ስኬታማ የምትዩ ሰው የምታደንቂው የኔ ጀግና ነው የምትዩ ሰው አለ በዙሪያሽ? ስኬት ላንቺስ እንዴት ነው? በቃ የሚገጥመውን ነገሮች እንትን ለኔ አሁን ጀግና ብሎ ማለት ባለው ነገር ላይ እንትን ማለት ሳይሆን የሚገጥማቸውን ነገሮች በአጠቃላይ እንደሚያልፈው አስቦ ያንን ነገር ጥሎ የሚሮጥ ሰው ነው ለኔ ጀግና ብሎ ማለት። ስኬታማ ነኝ ብለሽ ታስቢያለሽ? አዎ ስኬታማ ነኝ። ምክንያቱም ያሉት ነገር በአጠቃላይ ስኬታማ ባልሆን ራሁዬ እዚህ ጋር አልገኝም። በእንደዚህም ያህል መታወቅ አይመስለኝም። ያው ስኬታማ ስትሆኝ ነው ብዙ ነገሮች ላይ የምትደርሺው ከፈጣሪ በታች። በህይወትሽ ብዙ ሰዎች አሉና ምናልባት በቃ ማርሲ አሁን እዚህ ላይ እንድትደርስ በቃ እንትና እኮ ያደረገልኝ ብለሽ የምታመሰግኛቸው ሰዎች ካሉ እድሉን ሰጥሻለሁ። አሉ። ያው በመጀመሪያ ለዚህ ሁሉ ፈተና ለዚህ ሁሉ ሂደቴ ለዚህ ደረጃ እንድደርስ ላደረገኝ አምላኬ አልሐምዱሊላህ። ምክንያቱም እንዳልወድቅ ይዞኛል። ብዙ ነገሮች እንትን ሲሉኝ አልለቀቀኝም። ከምንም ነገር በላይ ለሱ ምስጋናዬን አቀርባለሁ። ከጎኔም ከፊቴም ከኋላዬም ከላይም ሁሉ ዙሪያዬን ሆኖ እንድጠነክር ላደረገኝ አምላኬ አመሰግነዋለሁኝ። ቤተሰቦቼም ደግሞ የሞተ ወንድም አለኝ። እሱም የአገር ባህል ልብስ ላይ ነበረ። በጣም ብዙ እንትን ላይ ነበረ። ትንሽ አንድ ታላቅም ወንድሜ እሱም እንደዚሁ ጥልፍ ይጠልፍ ነበረ ድሮ። እሱም አንድ ከልጅነቴ እንትን እንደል ያደረጉኝ አባቴንም ሁሉንም ቤተሰቦቼን አመሰግናለሁ። ጎበዝ ጀግና ከጎኔ ባይኖር እንደዚህ እንትን ብዬ ቆሜ ማታየኝ ባለቤቴን የልጆቼን አባት ፈጣሪ እድሜና ጤና ይስጠው በጣም ነው የማመሰግነው። እንደገና ደግሞ ኢንዱስትሪ ሚኒስቴር ለከፕራይም ሚኒስትራችን አዋርድ እንድቀበል ስላደረገኝም ፕራይም ሚኒስትራችንንም አዋርድ ዘቅ ብለው ብዙ ስለሰጠ ተቀበለሻል? አዎ ምን ያህል ከማን ወደ 50 ይደርሳል። በእውነት በዲዛይን ሙያ ማለት ነው። በዲዛይን ሙያ በዚሁ ስራ ላይ ይደርሳል። ከፕራይም ሚኒስትራችን ተቀብለናል። ከንግድና ኢንዱስትሪ ተቀብለናል። በክብር ለጥበብ በሚለው ትልቅ አዋርድ አግኝተናል። ለኢትዮጵያ ክብር የሰጠች በአገር ባህል ዙሪያ ተብዬ በፋሽን ዲዛይን አሶሲዬሽን ተመርጬ ከዲዛይነሮቹ የበላይ ናት ተብሎ ተመርጬ አዋርድም ሰርተፊኬት የብርም ሽልማት ተደርጎልኛል። ባህልና ስፖርት ሚኒስቴር እነሱንም አመሰግናለሁኝ። ንግድና ኢንዱስትሪ አዋርድም ለተሰጠኝ ሁሉ አክብሮ ለሰጠኝ ሁሉ በጣም አመሰግናለሁ። ክፍለ ከተማችንን ምክንያቱም እቺ ሴት ቢሰጣት ሼዱ ብትሰራ ውጤታማ ትሆናለች ብሎ ሼዱንም ስለሰጠኝ ክፍለ ከተማችንንም በውስጥ ያሉት ባህልና ቱሪዝሙና በውስጥ ያሉትን ሁሉ ለማርስ ከተባለ ያላደረገ የለም፣ ከጎኗ ያልሆነ የለም።
የሸገር ከንቲባ በጣም ጥሩ ሰው ነው። 80 ማሽን ያስመጣች ያቺ ጀግና ሴት የታለች ብሎ እኔ ጋር ድረስ ነው መጥቶ አይቶ አበረታቶኝ የሄደው በጣም ከሚገባው በላይ። እነሱንም አመሰግናለሁ። ኢትዮጵያ ኢንተርፕራይዝ ልማት በጣም ለኔ ትልቅ እንትን ነው ያደረገልኝ። የውጭ ገበያ ትስስር ከኦሮሚያ እንትን ተስተላልፎ ሲሰጥ ትመጠናለች ተብሎ በኢትዮጵያ ታምርት ላይ ትልቅ ቦታ አላት ብለው ኢትዮጵያ ኢንተርፕራይዝ ልማት ከውጭ እስከ መሄድ የገበያ ትስስር እንትን እስከ መፍጠር እዚህም ብዙ ስልጠናዎች እስከ መስጠት ውጭም ደግሞ ሄደን ኢትዮጵያን እንድናስተዋውቅ በጣም ስላደረጉኝ ኢትዮጵያ ኢንተርፕራይዝ ልማት ኢሂዲንም በጣም አመሰግናለሁ። ልማት ባንክ ጀግና ናት፣ ጎበዝ ናት፣ ትሰራለች ብንሰጣት ብሎ ይህን ሁሉ ማሽን እንዲሰጠኝ ስላደረጉ ልማት ባንክንም አመሰግናለሁኝ። ራሁዬ ያንንም ሼድ በማግኘቴ መንግስትንም አመሰግናለሁ። ይገባታል አዋርድ ተብሎ ደግሞ ከፕራይም ሚኒስትራችን ዝቅ አድርጎ ደግሞ ስለሰጠኝ ፕራይም ሚኒስትራችንንም አመሰግናለሁ። ሚዲያዎችን ደግሞ መናገር ያቅተኛል። እናንተ ሚዲያዎች እውነቴን ነው ካልነበርንበት የት ናቸው ተብሎ ከማያውቁን ቦታ እንድንወጣ ስላደረጋችሁን በጣም ከሚገባው በላይ ኢቲቪ፣ መዝናኛ፣ ኦቤን፣ ኢትዮጵያ እንዳለ በአጠቃላይ ሚዲያዎች ለኛ ትልቅ ነገር ነው ያደረጋችሁት። ራሁዬ በጣም ነው የማመሰግነው። እናንተ በቀደም እዚች ጋር እያሳያችሁኝ ገና ተናግሬ ሳልጨርስ ነው ለባለቤቴ ስልክ የሚጎርፍለት የነበር። በቴሌቪዥን እያየናችሁ ነው፣ የቱ ጋር ነው ቦታችሁ፣ የት ነው የምትሰሩት፣ ጀግናዎች ናችሁ፣ ጎበዞች ናችሁ እስቲል እስካሁን ድረስ። ይሄ ሁሉ ነገሮች ከፈጣሪ በታች በእናንተ ነው። ሚዲያን በጣም አከብረዋለሁ፣ በጣም ወዳችኋለሁ። እውነት የእናንተ እንትን ነው። ማንም መረዳን ማንም ሚዲያ ባይኖር እኛ አንታወቅም፣ ማርስ አትታወቅም፣ የት እንዳለች አትታወቅም። ትልቁን ነገር ነው ያደረጋችሁልን። በጣም ነው ሚዲያዎችን በአጠቃላይ በጣም እናመሰግናለን። ከኦሮሚያም ኦቤን አለ፣ ከአዲስ አበባውም እናንተ አላችሁ፣ ኢቲቪ መዝናኛ፣ ኢቲቪ ኖርማል ብዙ ቦታ ላይ ቀርበን እንድንታወቅ አድርጋችሁናል። ራሁዬ በጣም ነው የምናመሰግነው። ባለው ነገር ላይ እንግዲህ ከጎኔ ሆን እንትናን በቀደም አቅርባችኋት የሰጠችው አስተያየት ሀውለት ዋው በጣም የእውነት የዚህን ያህል ጥንካሬ አለኝ ወይ ብዬ እንድል ነው ያደረገችው። እናንተ አቅርባችኋት እሷ እያንዳንዱን ነገር በእግር እየተከተለች የምትናገረው ነገር በጣም ከሚገባው በላይ ማርስ የዚህን ያህል ጠንካራ ናት እንዴ ነው ያልኩት። እንትን ያለችበት በጣም ነው ማመሰግናት። ያው ስደውል አላገኘኋትም፣ አገኛታለሁኝ። በጣም አመሰግናታለሁኝ። በአጠቃላይ ለማርስ ያለ መንግስታዊም ሆነ የግልም ሆነ ተቋም ለማርስ ድጋፍ ያልሰጠ ማንም የለም። የቤተልሔም ፕላዛ ባለቤት አቶ አሁን አርፏል። ባለቤት አቶ ነጋሽ እና ፋንቱዋሪ እንደ እናት ሆነው 15 አመት ቦሌ ላይ ኮሪደር ልማት እንትን እስከሚደረስ ያኖሩኝ ናቸው። እዛው ቤት ወልጄ እዛው ቤት ታርሼ እዛው ቤት ሰርቼ ነው ያን ሁሉ ዘረፋውንም ሁሉንም እንትን ሰርቼ እንድወጣ ከፈጣሪ በታች የረዱኝ ናቸው። በጣም ነው ማመሰግናቸው። ለኔ ያላለ የለም። በአጠቃላይ በጣም ሁላችሁንም አመሰግናለሁ። ፈጣሪ እድሜና ጤና ይስጣችሁ። ትልቅ ደረጃ ላይ ደግሞ ደርሼ የኢንቨስትመንቱን መሬት ደግሞ ወስጄ ካጠገቤ ደግሞ ቆማችሁ በደንብ የበለጠ እንደምታስተዋውቁልኝና ውለታችሁንም እንድከፍል ያብቃል። በጣም ነው ማመሰግናለሁ። እኔም በጣም ነው ማመሰግንሽ ማርስዬ ስለነበረን ጊዜ። ያሰብሽው ሁሉ እንዲሳካልሽ እመኛለሁ። እንደሚሆንልሽ ደግሞ ነው አይቻለሁና አልጠራጠርም። ስለ ጊዜሽ ስላካፈልሽን የህይወት ልምድ በጣም ነው ማመሰግነው። እኔም በጣም አመሰግናለሁ ራሁዬ። እንግዲህ የዮያ ቲቪ ቤተሰቦቻችን በዮያ ፖድካስት የዛሬ እንግዳችን ማርሳሌም ሁሴን ጋር የነበረን ቆይታ ይሄንን ይመስል ነበረ። በቀጣይ ደግሞ በሌሎች እንግዶች ደግሞ የምንገናኝ ይሆናል። ስላዳመጣችሁን አብራችሁን ስለነበራችሁ እጅግ አድርጌ ነው ማመሰግነው። በያላችሁበት መልካም ጊዜ ይሁንላችሁ።